የትግራይ ህዝብ ከወያኔ በፊት የነበረ ህዝብ ነው። ከ27 ዓመት ስርዓት ውስጥ የነበረ ህዝብ ነው። 50 ዓመት ሲባል ነበር ወያኔ የመራው 27 ዓመት። ለዚህ 27 ዓመት ችግር ሁሉም የየሚናው ነበረው። ኦሮሞን ሲዘርፍ ነበረ፣ አማራው አማራን ሲዘርፍ ነበር፣ ትግሬው ትግሬን ሲዘርፍ ነበር። ይሄ ከሆነ እንደ ሀገር ያስቀጥለናል ብለን ብዙ ቦታዎች ተናግረናል። የበላይነቱን ቦታ ትግራዋይ ነው የወሰደው አሉን። እሺ ወስዶታል። የአንበሳውን ድርሻ ሲመሩ የነበሩት ተጋሩ ናቸው። ትክክል። ከዛ ሌላ ሙሴ አሻግራቸዋለሁ የሚል ኃይል ሲመጣ አብይ አህመድ እኛ እንደ አዲስ አበባ ልጅም እንደ ከተማ ልጅ እየበረደን አብይ አሞቀን ብለን መረጥ ነው። እነዛን ሳናይ ማለት ይህንን ቃል እያያስክልኝ እየበረደን አብይ አሞቀን ብለን መረጥ ነው። ሙሴ ነኝ አሻግራቸዋለሁ ሲል ለልማቱ የትግራይ ተወላጆች ናቸው የአንበሳውን ድርሻ የወሰዱት ይሉናል። ለጥፋቱ ለልማቱ ግን አይሉ። እነ ግልገል ጊቤን እና አባይን እኛ እናውቃለን እኮ አዲስ አበባ አርበ ፌስታል ነበር የሚጣለው። እነ ለቡ፣ ኮየፈጬ፣ አራብሳ፣ ቱሉ ዲምቱ፣ ሃና ማርያም ጅብ የሚጮህባቸው ነበሩ። ሰዎች ቤት ሰርተው ገብተው እንደ ልማትም እንዲኖሩበት ሽፍታ የነበረው ሽፍታ ጠፍቶ ነበር። ይሄ ልማት እንደ ኢህአዴግ ከሆነ ይሁን እንደ ኢህአዴግ ነው መባል አለበት አይደል? ጥፋትም ከሆነ እንደ ጥፋት ነው። ስለዚህ እሺ ብለን እኔ ለምሳሌ የምቃወመው እሬቻ በዓል ላይ የኢህአዴግ 100 ኦሮሞ ከዛ በላይ ኦሮሞች ሞቷል። ለእሬቻ በዓል ላይ መንግስት እርምጃ ወስዶ አይደለ? እርምጃ ሲወስድ ወያኔ ነው የወሰደው የሚሉ አሉ። እሺ ወያኔ ወስዶታል፣ በዛ እንውሰደው። አሁን በየየሰው ሙድ ነው የምንሄደው። ለልማቱ ከሆነ የኢህአዴግ ነው ካሉ እንዴት ለጥፋቱ ወያኔ ነው ይላሉ? ሁሉንም አንድ ላይ መርገጥ ነው። ወያኔም አልመቷል አጥፍቷልን ብለ አንድ ላይ መውሰድ ነው። ግን ምን ይለዋል መሰለ ሊመቱ ሲፈልጉ አይ ኦሮሞን እኮ 100 ሰው ገሏል ወያኔ ይሉና በእነሱ ጀርባ ስትመጣ ደግሞ 1 ሚሊዮንን ትግራይ ያጠፋው ደግሞ ኦፒዲ ነው ስትላቸው ያኮርፋሉ። ብልጽግና ብለው ያ እዚህ ጋር አንድ ጥያቄ አለ ማብራደር። ቀደም ስትል የአንበሳውን ድርሻ የሚወስደው ምን ብላኛል? በዛ ሰዓት ህወሓት ነው ብለሃል። ህወሓት ከሆነ የትም ቦታ ላይ አንበሳ ድርሻ ስላለው ልማቱንም ጥፋቱንም እኩል መውሰድ አለበታ። ልማቱ ላይ አሁን አፕሪሺየት አደረገው ገባ። ምን ያልኩት የኢህአዴግ ላይ ሲሆን ከአዲስ ጋርም ከዚህ በፊት ተወያይተንበት ያውቃል። ለልማቱ የኢህአዴግ ነው የሚሉት። ለልማቱ በደንብ ያዘኝ። ኖ ህወሓት ነው የሰራው። በቃ እንደዛ ከሆነ በደንብ አድርጌ እነግራለሁ። ልማቱ በደንብ አድርጋ ህወሓት ሰርታለች። እንደዛ ከሆነ በአባይ ጉዳይ እኔ መለስን ነው እስካሁን ማደንቀው ታውቃለህ። እንደዛ ከሆነ ደግሞ ይሁን ከአንተ ጋር መወስደው መንገድ እንደዛ ከሆነ ቲፒኤልኤፍ ለ27 ዓመት ጥፋት ውስጥ መጠየቅ አለበት። አሁን መጠየቅ አለበት። ለጥያቄው ምን አግኝቷል? ትግራይ ወረደ እኮ ከዚህ በላይ ቅጣት የለም። ትክክል። ትግራይ ከወረደ አንድ ኃይል አቅም ካሳጣኸው ሁሌ በ27 ዓመት ስርዓት ከምዘፈን የመጡ ኃይል ወንበር ይዟል አለ። ለ27 ዓመት ጨለማ ነን ከማለት በ27 ዓመት መጥፎ ስራ ተሰርቷል፣ ጥሩ ስራም ተሰርቷል። መጥፎን አስወግደን ጥሩን አስቀጥለን በወጣቶች ኃይል መተናል ማለት ምን ያስከፋል? እንደዛ አልተገባም። እስማማለሁ። እንደዛ አልተገባም። እንዴት ተገባ? ሐዋሳ ስብሰባ ላይ ቂጣቸውን ቆልፈው ሲስማሙ ውለው እንደፈለጉ ሲፈተፍቱ ውለው እስረኛ እንዲፈቱ ኦሮሚያን ሲበድል የነበረው እና አባዱላ ስለሆኑ እና አባዱላም ሊጠየቁ ከአማራ ክልልም ብአዴን ሆኖ የዘረፉ እንዴ ለመላላክም እኮ ዮናስ እኔ የት እንደምትኖር አላውቅም። ብዙ ሰው ይዘህ ትባላለህ። የት እንደምትኖር ስለማያውቅ ነው እንጂ የምትኖርበትም ያንተን ኑሮ ተመስገን ቢጠቁምብህ ማን ነው የሚጠየቀው? ተመስገን እኮ ነው የሚጠየቀው ለአንተ ሙት አይደለ? ለአማራ ክልል መዘረፉና ለአማራ ክልል መገደል ህወሓትን ብልቅቅጥ አድርገው አሳይተውት የአማራን ህዝብ ካስደፈሩ በኋላ እኛ እኮ ትናንትና ባሪያ ነበርን እኮ ለህወሓት አሉ። እሺ ነበሩ። ዛሬስ ምን እያረጉ ነው? ስለዚህ አማራው ለምንድን ነው ዛሬም ቢሆን ትግራዊ ላይ የሚጮህ እና ሚራኪላ ስጠይቃቸው እንደዚያ ይመልሱልን። ዛሬ ድረስ ለኃጢአት ለአማራ ህዝብ መጨፍጨፍ ትግራዋይ ትናንት ለሰራው ኃጢአት ተቀብለናል፣ አምነናል። ዮናስ ትክክል ነህ። በዛ መፍትሄ ላይ የነበሩት ሰዎች በህግ ይጠየቁ፣ ያስማማናል። አሁን ስልጣን የለ፣ ታንክ የለ፣ ቦምብ የለ፣ ሽጉጥ የለ፣ ገንዘብ የለ። አሁንም ድረስ ህወሓት ቤት አይመታም። የሚመታው እነዛ የነበሩ ሰዎች አንተም ተቃውመ አዲስም ተቃውሞ ወርዷል። አሁን ያለው ኃይል ደግሞ አላኖር እያለን ነው። ከነሱ በባሰ መንገድ ምን እያደረገን ነው? ከነሱ ባልተሻለ መንገድ እኮ ነው መንግስት። አሁን ይህን መንግስት ዲቤት አድርጎ አንተ ቤት የሚያወራለ ከነሱ በተሻለ መንገድ አያወራም። የአዲስ አበባ ልጅ የት ነው ያሉ? ሊቢያ እኮ ነው ያለው። አናቅም። ድሮ የአዲስ አበባ ልጅ ይገረፋል፣ ይታሰራል እንጂ ንብረቱን ተነጥቆ ሄዳ አይባልም። እንደውም በኮብልስቶን ተደራጅቶ እንዲሰራ ነው የሚደረገው። ስለዚህ እኛ እያለን ያለ ነው የመጣው መንግስት ከነሱ የተሻለ እንዲሰራ እንጂ እነሱ እኮ 100 ሰው ገለዋል፣ እኛ 200 ሰው ብንገል ብርቃችሁ ነው ብሎናል ጠቅላይ ሚኒስትሩ እኮ አይደል? ስለዚህ ዮናስ አብይን የመረጥከው የተሻለ መንግስት የተሻለ ሀገር እንዲኖርህ እንጂ ከወያኔ የባሰ ጥፋት እንዲያጠፋ ነው እንደመረጥከው። ስለዚህ እኛ ድሮም ብሔርተኛ አልነበርንም። በየቤታችን እያንኳኩ
ይሄ እኮ ጁንታ ነው፣ ይሄ እኮ ፂላ ነው እያሉ ነው እንጂ እኛ እንተዋወቃለን። አዲስ አለ ጓደኛው ስቴዲየም እየጨፈረን ያደግን ሰዎች ነው። ስቴዲየም ውስጥ የተለያየ ብሔር ልጆች ነው የሚመጡት። እንደ ከተማ ልጅ ታቅፈን ነው ኳሳችንም እንደግፈው። መቀሌ ላይ ድንጋይ ስንወረውር ነበር። ብሔር አይተን አይደል? ኳሱን አይተን ነው። የቀን ጅብ እያለ ከጮኸ እናቴ ላይ ከመጣብኝ እኔ አልደራደርም። ልክ አንተ እናት ላይ ሲመጡ እንደማትደራደር የእናቴን ሀገር ካላከበረልኝ ለምን ያራዳ ልጅ ስሙ ጥንቅር ብሎ አይቀርም? እኔ በእናቴ ሴንሲቲቭ ነኝ። ከአንተ ጋር ብዙ ሰዎች በአመለካከት ይጣላሉ አይደል? ባለፈው የተጣላሁትም እናቱን አትስደቡ ከፈለጋችሁ ሱርገጡ ነው ያልኩት። የእናት ስሜቱን ስለማውቀው እኔም በእናቴ ነው የመጡት። እናቴ ፈልጋ አይደለም የተወለደችው። ትግራዋይ ናት፣ እንጉዳይ አይደለችም፣ ዘር አላት። የእሷን አክብረ ነው እኔ እናንተ ተከባብረ የምንኖረው እንጂ የእሷን ረግጣ አይደለም እኔን የምታስቀምጥ። ስርዓቱን የበደለ ስርዓቱን ጠይቀው። እኛ በስርዓቱ እኮ አልተጠቀምንም። የቀበሌ ቤት እንኳን የለንም። የአደባባይ ሚስጥር አለ። ቪዲዮ ጥቼ ነው የምነግርህ። ብዙ ሰው እንደዚህ ስለተከራከርኩ የባለስልጣን ልጅ ነው ይላል። አምጡ በላቸው ኤቪደንስ። ማንም አያመጣም። ፊቴን ከፍቼ እያወራሁን እልል ያልኩ የድሃ ልጅ ነኝ፣ የሹፌር ልጅ ነኝ። በማንነቴ ከመጣህ ግን በቤተሰቦቼ ከመጣ አልሰማህም። የእኔ መጨረሻው ምሽግ ቤተሰቤ ስለሆነ ማለት። ስለዚህ ፖለቲካው ተበላሽቷል። አዎ ተበላሽቷል። እነሱ የሰሩት ኃጢአት ነበር። አዎ ለኃጢአታቸው ደግሞ ይኸው ከዚህ በላይ ቅጣት የለም እኮ። ከተሽከርካሪ ወንበር ላይ ተቀምጠ መሬት ላይ መቀመጥ፣ እነሱን ከስተታቸው መማር አለባቸው። ያ በየቤቱ ሰው የቤት ስራው መስራት አለበት። አማራውም የኔ ጥፋት ነው የኔ ሰዎች ናቸው ብሎን የራሱን ሰው ማስወገድ አለበት። ትግራዋይም እንደዛ ሁሉን ነገር ኃጢአቱን ከዛ አካባቢ አሁን አመዛዝነ እያወራ ነበር። ልጁ ግን በጭፍን ነበር ሲያወራ የነበረው። ለምን እና አባዱ ለቅቤ ነው እንደቀቡት የኦሮሞን ህዝብ የአዳማ መሬት እየሸነሸኑ ሲሸጥ አልነበሩ? እንዲናቋል እኮ ሚስጥሩ። ይቅርታ እሱን ተወውና ወርቅ የሆነ ነገር ስንወያይ ነው ስልጣን ላይ ያለው አካል ነው ሊወቀስ የሚችለው እንጂ እነሱ በዚህ ሰዓት ላይ የሆነ አዲስ አበባ እንድትገባ እንዳገባ ይከለክሉ። መቼ ስልጣን የላቸው። ቢኖራቸው ደስ ይላቸዋል፣ ግን የላቸውም። ይህንን ያደረገው ኢትዮጵያ ህዝብ አንፈልጋቸውም አይመሩንም ብሎ የሁሉም ሰው እንቅስቃሴ አብይን አምጥቶታል። አማራው ሲደግፈው ነበር፣ ትግሬው ሲደግፈው ነበር። በአምባሻ የለ በምን እያጀበ እኛም ከኢትዮጵያነት ስሜት እንደሌለን አድርጋችሁ ነው የምታዩት። ጽንፈኛ አይጠፋም፣ አልከራከርም። በሁሉም ቦታ ጽንፈኛ አለ። በተለይ ከአዲስ አበባ ሄዶ አሁን ላይ በትግራይ ህዝብ የሚከራከረው ተበድሎ ነው። ለ27 ዓመት እኮ ከአንተ ጋር ድንጋይ ሲወረውር ነበር። 97 እናንን ላይ ትግራይ አይደሉም እንዴ? እነ እስጢፎ ትግራይ አይደሉም እንዴ? የአዲስ አበባ ዋና ፍንዳታዎች ትግራይ ስለሆኑ ነው እንደ ድንጋይ የወረወሩት አይደለም እኮ። ስርዓቱ የከተማ ልጅ አይመራም ብሎ ነው የተቋወሙት። አሁን ግን ብሔር ተኮር ነው። ኳኳኳ ጁንታ አለ እየተባለ ዮናስ አዲስ አበባ ስላልነበርክ ነው። ጎረቤት ካለ ጠይቅ። በአስነዋሪ መልክ ማለት ነው ይነግሩናል። አሁን የተናገርከው ምንም ስህተት የለው። ስለዚህ እኔ በሰዓት ላይ አንድ ቀን የትግራይ ህዝብ መምቻ ሳኮን ያደረጉት እንጂ ወይ ከሚመሩት ሰዎች አልተጠቀሙ ወይ ከዛኛው ህዝብ መከላከል አልቀረበለት። 50 ነው። አሁን ሻቢያ ምናምን ይላል ልጁ። የትግራይ ህዝብ እንደው ሻቢያን በዘመኑ ሻቢያ በህይወት ዘመን የምጠራው ቢባል ትግራዋይ ነው የሚለው። ሻቢያንስ እንዲቀርቡ ያደረጉ እኮ የኢትዮጵያ መንግስት ነው በሚለው መንገድ እንኳን ከሄደ ለምን ለማቅረብ አልሞከረም? ጁንታ እስኪ እንደው እኔ ትንሽ ኢንተርፌር ላድርግ። አንድ ደቂቃ ላጠናቀውና አዲስ ትሄድበታለህ። ስለዚህ ሻቢያ የሚባለውን ፕሮፓጋንዳ አትቀበል ዮናስ። ከትግራዋይ በላይ ኢትዮጵያ የለ። እኛ በኢትዮጵያነታችን አንደራደር። እንድንደራደር እያደረገን ያለው አሁን ስርዓቱ ላይ የተቀመጠው ኃይል እሱ ኢትዮጵያ አይደለም። ምን ይከራከራል? ስርዓቱ የግብጾች ተላላኪ ነው፣ የአረቦች ተላላኪ ነው። አንድችም ኢትዮጵያዊነት እኔ ነኝ ለሻቢያ ገረድ የነበርኩት ያለን ጠቅላይ ሚኒስተሩ። እኔ እኮ ለኦነግ ሰራ ነበር። የኢትዮጵያ ማዋቅፍ ውስጥ እየሰራ ለኢትዮጵያ ሰላይ ሆኖ ሳይሆን ለሻቢያ ለአሜሪካ ሞታል ያለን ጠቅላይ ሚኒስተሩ። አንድችም ከትግራይ ወገን አታመጣም ለሻቢያ ሞታል ያለ በኢንተርቪው በቃል ቃል። እነ ስዩም መስፍን ኢሳያስ አፈወርቂ በህልሙ የሚጠላቸው ሰዎች ነበሩ። ብዙ የትግራይ ተወላጆች እኮ ህወሓትን ኢትዮጵያኒስት ነህ ብለው ነው የሚከሱት። ብሔርተኛ አይደለህም ኢትዮጵያኒስት ነህ ብለው ነው የሚከሱት። ሻቢያ ጋር የሚባለው ነገር ዝም ብሎ መምቻ ደፍተር ነው እንጂ ከሻቢያ በላይ ብልጽግና ጎረቤት የለውም። እነ ጀነራል ፊሊጶስን በአደባባይ ነው የኢትዮጵያ ጀነራሎች አባታችን ያሉት። በድምፅ አሰማሃል። አባታችን ነው ጀነራል ፊሊጶስ። ምን ስላደረገ? የትግራይን ህዝብ በማርያም ዳንግላ ማርያም ሸዊቶ ስለደፈረላቸው። ኢትዮጵያ አይደል እንደ ትግራይ ህዝብ? የእርስ በርስ ጸብ ጦርነት እኮ ይሆን ነበራል። መከላከያ አቅም ካለው ቢወጋን እንኳን ለማስታረቅ ይመቻል። የእርስ በርስ ጦርነት ሻቢያን እስከ ማርያም ዳንግላት አክሱም ድረስ ሽሬ ድረስ ገፍታ አስገብተ በድምፅ ያለ ሪከርድ አሁን መጥቶ ሲከስ በጣም ያሳፍራል። እኔ አሁንም ቢሆን የሚገጥሙትን ነገር እየደገፍኳል። ግን ስህተቱ ከመሪው ከወቃሹ አካል ነው ስህተቱ ያለው። እሱ ሳይታረም እኛን ለማረም ብቁ አይደለም። ሌላ ኃይል መጥቶ ጀጅ ቢያደርግ ትክክል ነው ላለው ዮናስ ስለሰጠኝ እድል አመሰግናለሁ። ቴንኪው በጣም እዚህ ላይ ምንም አርጊመንት የለኝም። ይህን ነው የምነግርህ። ወደ አዲስ እንሄዳለን። አዲስ ብቃት ያለው የሸገር ጁንታ ፖለቲከኛ ነው አባቴ ሮቤሌ። ዲቴይሉን ነው የሚነግርህ እና
አዲስ ታይምስ ቢያብራራው ይሻላል። ከሩቤ ሲዝን የሆኑ ፖለቲከኞች አሉ በሉ። ትንሽ ተረጋጋ። ያ ጎበዝ ነው። አይ ይችላል። አሁን እንዴት ችሎታ እንዳለው ምነግርህ አዜብን አስጠፍቶ ጨዋታውን ተጫወተ። አየህ ፖለቲካ ማለት ያ ይችላል። ዮኒ ምን መሰለህ ያነሳኸው ሀሳብ ላይ እኔ ትንሽ እየሳኩ ነበር ከስር እና አሁን እኔ በጣም ይገርመኝ በኢትዮጵያ ፖለቲካ ውስጥ በአጠቃላይ በተለይ የቲፒኤልኤፍ ደጋፊዎች የትግራይ ልጆች እና የኦነግ ደጋፊዎች አሁንም በአማራውም አንዳንድ አለ እንደዚህ ብቻ በአጠቃላይ ፖለቲካችን ላይ ግን ሞር የሚታየው የትግራይ ብሔርተኞች እና የኦሮሞ ብሔርተኞች ላይ የሚታይ ነገር አለ። በቃ ለጠፋው ጥፋት እስከዛሬ ለደረሰው ነገር በሙሉ ምንም አይነት እንትን አይወስዱም፣ ኃላፊነት አይወስዱም። ካየ አሁን አንተ አልክ ይቺ ሴትዮ በምንድን ነው በአደባባይ መለስ ዜናዊ 4000 ብር ነው የሚከፈለው በሱ ነው የምንኖረው ያለች ሴትዮ ኡጋንዳ ሄዳ አሁን ኢንቨስትመንት ውስጥ ገብታለች። ከየት አምጥታ ገባች ብለህ ብትጠይቀው ሰርታ ነው ሊለ ነው። ምንድን ነው የሰራችው? ኢንቨስተር ነበረች፣ የጠቅላይ ሚኒስትር ሚስት ነበረች ሴትዮዋ። ሌላ ስራ የላትም። ኢንቨስተር ከነበረች ደግሞ እናቅ ነበር አልነበረች። ስለዚህ ሙስና ነው። ያ ከሰማ እኮ የሸገር ጁንታው ይቅርታ ምን አለ መሰለህ፣ በሁሉም በኩል ሌባ አለ። ይሄን አልክድም። ሁሉም ዘርፏል። ዘራፊ አለ፣ ጥሩ የሰራ አለ ብሏል። ይሄን እኮ ጠቅለል አድርጎ መልሶታል። ኖ የሸገር ጁንታ አሁን እሱ መከላከል ነው። አሁን ለመሰለህ ሌባን ሁሉም አለ። እሷ ሌባ ነች ሲባል ሁሉም ብለህ ለምን ትመጣለህ አንተ? ገብቷል። በቃ ሌባ አላ ሌላም ሌላም አላ ሌባ ገብቷል። የትግራይን ብቻ እየመረጣችሁ ቆይ። የሸገር ጁንታ እንደገባኝ ያስረዳኛል። አንድ ልበልህ፣ ትግራዋይ ብቻ ሳይሆን የአንበሳውን ድርሻ ወስዶ በዛ ሰዓት እሺ ሌባ ነው ዘረፈ ምናምን ይባል፣ አንበሳውን ድርሻ ይውሰድ አለ ቃል በቃል። ግን ሌሎቹም ጋር ዝርፊያ ነበረ። አባዱላ ይዘርፍ ነበረ። ሌሎቹም እነማን ነው የሚባለው? ስሙ ጠፋኝ። ማን ነው የሚባለው? የእነሱ ውስጥ የነበረ ረጅም ጸይም አሁን የኬንያ አምባሳደር ወርቅነህ ገበየሁ ምናምን የሚሉት ኦኬ፣ ወርቅነህ ገበየሁ ታንኪዩ። ወርቅነህ ገበየሁ የሻሸመኔ ከንቲባ እያለ ማለት ነው። እናትና ልጅ እየሄዱ እናትየዋን በጥፊ መቶ ልጇን ይዞ የሚሄድ ሰው ነው። ያ እንደዛም ያደርጓሉ። ልነግርህ ነው። በአማራውም እንደዚህ አይነት ወንጀለኞች ነበሩ። ገባ? የአንበሳውን ድርሻ አሁን ምን መሰለህ ያለውን ልነግርህ ነው። አንዴና ጠቅለል አድርጌ ያለውን ልንገርህና አዲስ የታብራራልኛለ። የአንበሳውን ድርሻ ቢወስድም ልማትም ነበረ በዛ ሰዓት። ልማቱም አብሮ ይታሰብ አንድ ጥያቄ ነው። ሁለተኛ ምንድን ያለው መሰለ፣ እንደው እኔም የተወሰነ ነገር ልጨምር። አንድ ሰው ከሆነ ቦታ የሆነ ቦታ ለመሄድ አልተቸገረም በዛ ሰዓት። ዜውዝ ነው ኢትዮጵያን ከእኔ ተነስቼ ትግራይ ለመሄድ ወይም ደግሞ ኦሮሚያ ክልል ለመሄድ ወይ ደግሞ ትግራይ ለመሄድ የምሰጋበት ጉዳይ የለኝም። ምንም አይነት ስጋት የለም። የኑሮ የላይፍ ስታንደርዱ ኢትዮጵያ ብታየው በዛ ሰዓት እኔ በነበርኩበት ሰዓትም ሆነ አንተ በነበርክበት ምናምን ሻይ ቡና የምንልበት ሳቢው ምናምን ስታስበው በጣም ያስደነግጥ ነበር። አሁን ካለው ስታንደርድ ስታየው ባለስልጣናቶቹ የዘረፉት ያጭበረበሩት ምናምን ነገሮች በደንብ ነበረ። ህዝቡ ግን በዛ ደረጃ አልነበረም እያለ ነው እየተናገረ ያለው እና ብሌም ሲደረጉም ሌላውንም አብሮ የሚደረግ አለ እያለ ነው። ዮኒ አይ ቶታሊ አንደርስታንድ እኮ እኔም አሁን ሌሎቹ አልዘረፉም የሚለው መከራከር አይደለም። በአጠቃላይ ኢህአዴግ ውስጥ ያሉ ሰዎች ሌቦች ነበሩ፣ ዘራፊዎች ነበሩ። ጥፋቱም ከሆነ አንድ ላይ ተጠያቂዎች ናቸው። እኛ ለማንም እኮ አልተከላከልንም። አሁን ገባ አባባሌ። አሁን ትልቁ ነገር ምን አለ መሰለህ፣ አሁን ዮኒ ማኛ አንድ ለምሳሌ የሶሻል ሚዲያ ቲም አለህ እንበል። አንድ ቲም አለ። የቲሙ መሪ አንተ ነህ። ገብቷል? የቲሙ አዛዥ አንተ ነህ። ስትራቴጂኩ አንተ ነህ። የምታወጣ ፕላን የምትቀርጸው አንተ ነህ። ፖሊሲ ኢምፕሊመንት የምታደርገው አንተ ነህ። ገብቷል? ሌሎቹ ተከታይ ይሆናሉ ወይም ደግሞ አስፈጻሚ ይሆናሉ። ስራ አስፈጻሚ ናቸው ሌሎቹ። ገብቷል? ማስተር ማይንዱ አንተ ነህ ማለት ነው። ገብቷል? ማወራለህ። አሁን በአንተ ስር ብዙ ሰዎች አሉ። ኃላፊነት የምትወስደው ዋናው ዮኒ ማኛ ነው። ለጥፋቱም ለልማቱም አይደለም። ቲፒኤልኤፍ it was a mastermind ነበረ የኢትዮጵያ ፖለቲካ ውስጥ ለመጣው ጥፋትም ለዘረኝነቱም ለግድያውም ለጭፍጨፋውም ኢትዮጵያ አሁን ላለችበት ደረጃ እንድትደርስ ዋናውን ሚና የተጫወተው መለስ ዜናዊ ነው።
እነ ማን ናቸው? አቦይ ስብሃት ናቸው፣ እነ ስዩም መስፍን ናቸው። እነዚህ ናቸው። ሌሎቹ ደግሞ አስፈጻሚ ነበሩ። የእነሱን ፖሊሲ በኢህአዴግ ውስጥ ሆነው ብአዴኖች አስፈጽመዋል፣ ኦህዴዶች አስፈጽመዋል፣ ደህዴኖች አስፈጽመዋል፣ ሌሎቹም አስፈጽመዋል። ይሄ ነው ዋናው ነገር። አሁን ደህዴኖች አይጠየቁም አይደለም፣ በየድርሻቸው በየስራቸው አይደለም ይሆን እንደየድርሻቸው ሁሉም ይጠየቃሉ። እኔ እዚህ ላይ ምንም ችግር የለውም። ኢህአዴግ እንደ ኢህአዴግ የጭቆና የዘረፋ ምንድነው የሚባለው የሙስና ፓርቲ ነበረ። ግን ጥሩም ነገር ሰርቷል እንወይ እና ለጥሩ ነገር አጨብጭቡለት። ጥሩ ነገር እኮ እኔ መለስ ዜናዊ ከኪሱ አውጥቶ አልሰራልኝም። በኢትዮጵያ ሕዝብ ገንዘብ ይለምናል፣ የኢትዮጵያን ታክስ ይሰበስባል፣ የአዲስ አበባን የህዝቦች የሚከፍሉትን ታክስ ይሰበስባል። እሱ አስተዳደራዊ ስራ ነው የሚሰራው እንጂ መለስ ዜናዊ ከኪሱ ምንም ያደርግልን የለም። ዕዳ መንከፍለው የኢትዮጵያ ሕዝብ ነው። አሁን አብይ አህመድ የሚመጻደቅበት ስራ የሚሰራው በአጠቃላይ የኢትዮጵያ ሕዝብ ላቡን አፈሶ በሚከፍለው ታክስ ነው። ገብቷል። ከዛ በኋላ ደግሞ በስሙ ተበድሮ ዕዳ ነው የሚያስቀምጡለት ለጄኔሬሽን ማለት ነው። አመስግኑት ምናምን አይደለም የማመሰግነው በትክክሉ ካስተዳደረኝ ሆኔ አንድ መንግስት በትክክሉ ካስተዳደረኝ ካልኩ ምንድነው በዜጎች መሃል ልዩነት ሳይኖር ለአንተ ጥያቄ ቆይ አንዴ ሐሳቤን ላንድ ላድርገው እዚህ ጋር ጠራ አድርጌው ነገሩን ሊያስተካክለው ስለሚችል አሁን ከብልጽግናና ከህወሓት ከነበረው ጊዜ በአንተ እይታ ከመለስ ዜናዊና ከዶክተር አብይ በፕራይም ሚኒስትርነት ደረጃ የትኛው የተሻለ የሀገር አመራር የሀገር ብቃት በዘረኝነትም በምንም ውሰደው የትኛው የተሻለ ነው ብለህ ታምናለህ? ለእኔ በዘረኝነት ከሆነ ሁለቱም አንድ ናቸው። በአስተዳደር ከሆነ መለስ የተሻለ ወይንም ኢህአዴጎች ቲፒኤልፎች የተሻለ የአስተዳደር ችሎታ ነበራቸው። የተሻለ ያ ማለት ጨቋኝ አልነበሩም ማለት አይደለም። ያ ማለት ማንንም የምታመጣው ትራምፕ ይጨቁናል አይደለም ኢትዮጵያ ኖ ይሄ ፎልስ ኢኩቪለንስ ይባላል። ትራምፕ ተንደንሲ ያለው በዚህ ሀገር በኑሮ ስታንዳርድ ነው የምናወራው። ገባ? በዚህ ሀገር ላለው ለፎሪነሩ ደባሪ ነገር ያደርጋል። ስለዚህ ጥሩ ነገር ኢንኮምፓረብል ነው ዮኒ። ይሄ ስለዚህ ደግሞ የምናወራው እኔ ኮምፔር ያደረኩል በመጀመሪያ መለስን ከአቢቹ ጋር መለስን ከአቢቹ ስለ አይ መለስ የተሻለ አለው ጥላቻም ቢኖረው የተሻለ ሀገር ላይ ሰርቷል፣ ሊደርሺፑ የመለስ ይቻላል አልከ። የበለጠ ነገር አላቸው ማለት ነው። መለስ ፐርሰናሊ ኢትዮጵያ ውስጥ ያካሄዳቸው የዘረኝነት ፖሊሲዎቹ ኢትዮጵያን የመከፋፈል ፖሊሲ፣ ሙስና፣ የብሔር የበላይነት፣ ጥላቻ፣ አማራ ህዝብ ላይ ያሰፈነው ጥላቻ፣ የኢትዮጵያ ህዝብ ላይ አዲስ አበባ ህዝብ ላይ ያደረሰው በደል ብዙዎቹን መጥራት እንችላለን። ኢትዮጵያ ውስጥ ያመጣው ኢምፓክት እሱ ፖሊሲዎቹን እንጠላለን። ፐርሰናሊ ከስርም ካሉት ወንድምናቶቼ ጋር ይቅርታ ከስር የትኛው ዘመን የመለስ ዘመን ይሻላል ወይ የአብይ ዘመን ይሻላል እያላችሁ ጻፉ ከስር። አንተ አውራስ ከስር አንተ እና ፐርሰናሊ ግን ሰውየውን ስታየው ማነው መለስ ዜናዊ he is very qualified የሆነ መሪ ነው። ችሎታ አለው፣ እውቀት አለው። ግን እውቀቱን በደንብ ለኢትዮጵያ ህዝብ በሚጠቅም መንገድ የተጠቀመ ሰውዬ አይደለም ነው። መሪ አልነበረም። የኢትዮጵያ መሪ አይደለም እኮ መለስ ዜናዊ እኮ ትግራይ ሄዶ እንኳን ከእናንተ ተፈጠርኩ እንኳን ከሌሎቹ አልተፈጠርኩ የሚል ሰው እኮ ነው። ያ ማለት እኮ እንኳን አማራ አልሆንኩኝም እንኳን ኦሮሞ አልሆንኩኝ እንኳን ትግራይ ሆንኩኝ አይደለም ቋንቋው ዮኒ አኬድ እንደዛ አይደለም። አዳምጠን የሚታረጋ አይደለም እንዴ አላለም። እንደዛ አኬድ ቋንቋው አላሰማህም። አንተ ስታወራ እኮ አይ ዮኒ በስርዓቱ ምን ይሆን መሰለ አካሄድ ላይ ከተሰማ በኋላ የተባለው ነገር ችግር እንዳይፈጠር ምን መሰለ አብሮ የታገላቸው ተጋሩ ደሞቹ አጠገቡ ነበሩ። ጥይት መለስ ላይ ሲተኮስበት የተከላከሉት ፈንጂ አምካኝ የነበሩ ሰዎች ነበሩ። ጀግንነታቸውን አብሮ አይተዋል። እንኳንም ከትግራይ ተፈጠርኩ ማለት ኦሮሞን ጥላ አማራን ጥላ ወይም ደቡብን ጥላ ማለት አይደለም። ይሄንማ ትክክል ነው ያለው። አሁን የአማራ ልጅ ፋኖ ቢታገልና 4 ኪሎ ቢገባ እንኳንም ከአማራ ተፈጠርኩ ነው የሚል አዳምጠኝ ነው ይኸውልህ። እንኳንም የሌላ አልሆንኩኝ ይላል እኮ እዛ ላይ። ያ ማለት ምን ማለት ነው? አሰማም በለው እንደዛ አይልም ይሆናል። ስለማቅ ነው ግን አላለማ
እኔ አሁን እዛ ላይ አይደል? እኔ አሁን ያሰም አልካ ወይ አይደለም? ምንድነው ክርክሩ? አሁን እኔ ለምን እንደምታቋቁም I don't understand። ጁንታ ሲያወራ ያላለውን ካልክ ኖ ያዳምጠኛል እኮ ቻሌንጅ እያደረኩ እኮ ነው። አዲስ ሚስ ኢንፎርሜሽን እያሳለፍክ ነው። የጥላቻ እንትን እኮ ነው እኮ ቮይስ እኮ ነው አላለም። እሱ ያለው እንኳን ከባኹም ተፈጠርና እዚህ ሁሉ ጸገም ችግር ኢና እንኳን ከባኹም ተፈጠርና ምባል አማራና ኦሮሞ አልወድም ማለት ወይ ቋንቋውን ካልቻልክ አስተርጉም። ምን ማለት ነው የሚለው? ምን ማለት ነው? እንኳን ከባኹም ተፈጠርኩማ እንደ የወጣው ኬት ነው እንዴ? እዛ ላይ እንኳን የሌላ አልሆንኩኝ አይልም። እንኳን ከባኹም ተፈጠርና ቪዲዮውን አምጣው። ቪዲዮውን አምጣው። እንደዚህ ይላል። ቪዲዮውን አምጣው። አንተ እኮ ነው ያልኩህ። አንተ አምጣው። አንተ አምጣው። እንኳን አይዶም አይራን እንኳን ለምታረገው ከሆነ ናትኩም ኮይናው ይሁን ቪዲዮውን አምጣው ይሆኒ። እሺ እፈልጋለሁ። እስከዛ አውሩ ግን ምን አለ መሰለህ 83 ነው የምትፈልገው ዮናስ 83 ብለህ ሰርች አድርግ። ይኸውልህ እውነት ለመናገር እታችም ያለው ይናገር እንኳንም ከትግራዋይ ተፈጠርኩ ነው የሚለው። እኔ አሁን ይኸውልህ የመለስ ሌላ ካለው እናያለን። የመለስ ስለመለስ ዘረኝነት ከፈለክ እኔ አንድ በአንድ 10 ቪዲዮ አሰማለሁ። ቃል ብቻ እኮ ነው የተባልኩ። አዲስ ስለሌላ ዘረኝነት ዮናስ ጠፍቶት አይደለም። አሁን ስለዚህ ነው የተባለው። ማውራት አልችልም ማለት ነው። እኛ በተራችን መልሰልን ተናገር። ሌላ ማውራት ካልቻልኩኝ ወይ አታውራ በሉና ማቆም እችላለሁ። ችግር የለውም። እሱ አይደለም አንተ ስታወራ ለምሳሌ ሙሉ ሐሳብህን ገልጻል። እኔ ሳውራ በላይ ላይ ማውራት አይጠበቅብህም። ልዩነት ካለ እኮ ብራዘር አልገባሽም አይደለም? ኖ አይኔ ጨርስ እድል ስጠኝ ነው ያልኩና ኤኒዌይስ ይኸውልህ ኢትዮጵያ ውስጥ ለተደረገው ነገር በሙሉ ወያኔ ጥፋተኛ ነው። አዎ ጥፋተኛ ነው ወያኔ ይኸውልህ ምን አድርጓል መሰለ? ዘረፋን ማነው የትግራይ ኤፈርት የሚባል ድርጅት አቋቁሞ የኢትዮጵያን ኢኮኖሚ በኤፈርት በኩል እንዲፈስ አድርጎ የትግራይ ልጆች ብቻ ሀብታም እንዲሆኑ ኢትዮጵያ ውስጥ ያለው ትልቁ ከአላሙዲንም አቦይ ስብሃት አንድ ጊዜ ተጠይቀው እንዳሉ ታውቃለህ? ኤፈርት ምንድነው አቁሙ ሲባል ኢትዮጵያ ውስጥ ካሉ ድርጅቶች በሙሉ ትልቁ ሜድሮክ አይደለም ትልቁ ኤፈርት ነው ብለዋል። እንግዲህ የምናውቀው ቢሊዮነር መልታይ ቢሊዮነር የሆነ በዓለም ላይ እንኳን በሀብት ዘጠነኛ የሆነው የሜድሮክ ካምፓኒ ሳይሆን ኤፈርት ነው ባለ ሀብት ብለዋል። ኤፈርት ምንድን ነው? ኤፈርት እነሱ ስልጣን ይዘው የኢትዮጵያን ስልጣን ተቆጣጥረው በኢትዮጵያ ስልጣን አቅም ፈጥረው ኢትዮጵያን እየመዘበሩ ኢትዮጵያን እየጨቆኑ ኢትዮጵያን እየዘረፉ ብዙ መልታይ ካምፓኒዎችን በመክፈት ኢትዮጵያን ያራቆጡበት ድርጅት ነው ኤፈርት። ስለዚህ ይሄ ብአዴን ያልነበረው ኦህዴድ ኤፈርትን የሚያክል ድርጅት አልነበረው። አንድና ሁለት ድርጅት ነው ያላቸው ኦህዴድና ብአዴኖች። ስለዚህ ወያኔዎች ሌቦች ነበሩ ሲባል አዎ ሌቦች ነበሩ። ኤፈርት ራሱ ሌባ ነበረ። ኤፈርት ድርጅቱ በአጠቃላይ የኢትዮጵያን ሕዝብ ሲዘርፍ ነው የነበረው። አንድ ድርጅት አለም የነበረው ኤፈርት ውስጥ ከመቶ ምናምን በላይ ካምፓኒዎች አሉ። እነዛ ሁሉ የዘረፋ ካምፓኒዎች ናቸው። እንደዛ ሁሉ የመንግስት ኮንትራክት ያለ አግባብ ይወስዳሉ። ከመንግስት ብድር ወስደው ሳይከፍሉ ይሰረዝላቸዋል በቢሊየንስ ኦፍ ዶላርስ። ገብቷል? የመንግስት ስልጣን ተጠቅመው ሀብት ያካብቱ ነበረ። ስለዚህ ወያኔዎች የኢትዮጵያን ሕዝብ ሲዘርፉ፣ ሲገሉ፣ በዘር ሲከፋፍሉ ነበረ የሚለው ምንም በቃ ብታለቅሱ ዛሬ እነ አብይም ገለዋል፣ እነ ብአዴንም ነበረ ኦህዴድም ነበረ እያላችሁ ብታለቅሱ የሚመለስ ነገር አይደለም። ይሄንን ሀቅ መቼ ነው የምትውጡት? ዛሬ ስልጣን ለቃችኋል የትግራይ ልጆች። እኔ እኮ ከዚህ ምንድነው የምታተርፉት ከወያኔ ሌብነት? የኤፈርት ካምፓኒዎች ለነ ረጋ ብለህ በፍቅር አውራው ችግር የለውም እኮ በጣም አግሬሲቭ ሆነሃል እና ውይይት ነው። ኖ አይን የሚያተርፉት ነገር ምንድን ነው? ንግግር ግን በጣም ሁሉ ጊዜ ያለበት ነገር ሆኖ ስላለ የሚገርመኝ ምን መሰለህ 27 ዓመት የኢትዮጵያ ሕዝብ አልቅሶ ብዙ መከራ ደርሶበት እነሱም ዘርፈው ምን ብለው እነሱ ራሳቸው መከራ ደርሶባቸው ዛሬ ወያኔን ዲፌንድ ሲያደርጉ ስታይ በጣም ነው የሚገርመኝ። እኔ ፎዋት ይሄ ሁሉ መከራ አልዋሽም ማለት አንዴ ልጨርስልህ። ቆይ ይሁንዬ፣ እሺ አጥራ አድርገህ ጨርሰው። እሺ ኦኬ። ይሄ ሁሉ መከራ የትግራይ ሕዝብ ላይ እኮ የደረሰው 1 ሚሊዮን ሕዝብ ያለቀው እኮ በወያኔ የተሳሳተ ፖሊሲ እኮ ነው። ከሌሎች ብሔረሰቦች ጋር ሕዝቡን በማጣላት ኢትዮጵያ ውስጥ የጥላቻ ፖለቲካ በመንዛት ኢህአዴግ የሚባል የማይረባ ድርጅት በመፍጠር በዘረኝነት ሰዎች በዘረኝነት በችሎታቸው ሳይሆን በእውቀታቸው ሳይሆን ሀብት የሚያፈሩት በብሔር ማንነታቸው ተመርጦ ሀብት የሚያፈሩበት ስልጣን የሚይዙበት ስርዓት መስርቶ
እነመለስን ይሄንን ያደረጉት እኮ እነመለስ ናቸው። እና ዛሬም የትግራይ ልጆች ግን ዲፌንድ የሚያደርጉት ይሄን ስርዓትና ይሄንን ስርዓት ይሄንን ጭቆናና ዘረፋ ሲያሳልጡ የነበሩ መሪዎችን የቲፒኤልኤፍን ሰዎች የሚከላከሉ ከዚህ ሁሉ መከራ የትግራይ እናት በ17 ዓመት ጦርነት ውስጥ የከፈለችው አንድና ሁለት ልጅ ከፍላ ነበረ። አሁን ደግሞ በዚህ ጦርነት ውስጥ ከቤት ሁለት ሰው እንዲሞት አድርገው እንዲገደል አድርገው የትግራይን ህዝብ እንደው በቁጥር ቀንሰው ዛሬም ዲፌንድ ሲያደርጉ ስታይ እኔ በጣም ነው የሚገርመኝ። ሌላው አንድ የሸገር ጁንታ እሱን ልበልና ላቆም የሸገር ጁንታ የተናገረዋል። እኛ ለሻቢያ ምንም አንዴ ናቅፋ ቢባል ደርግ እኮ የኢትዮጵያ መንግስት ነበር። የኢትዮጵያ መንግስት ሆኖ ደርግ ኢትዮጵያን ለማስቀጠል ኢትዮጵያ የቀይ ባህር ባለቤት ነች የአሰብ ባለቤት ነች ብሎ ሲታገል እኮ ደርግ ሄዶ አስመራ ላይ ሲዋጋ ማን ነው ኤርትራ ውስጥ ሲዋጋ ከትግራይ ሄደው ጦር አርከበ ቁበይ ይላል ሲናገር ጦር ላክን ወደ 6000 ጦር ላክንና ብዙዎቹ ተሰው ይላል። ኤርትራ ሄደው ናቅፋ ላይ ሄደው ተዋጉ። ኤርትራ ትግራዮች ለማ ብለው ለሻቢያ ብለው መስዋዕትነት ከፍላችሁ ኤርትራ እንድትገነጠል ያደረጋችሁ ከሻቢያ ጋራ ኢትዮጵያን ስትወጉ ነበር። ግልጽ ነው ይሄ ምንም የሚዋሽ አይደለም። አሁን አየ ታሪክን እንደገና ሪራይት ለማድረግ አትሞክሩ። ታሪኩን ስተቱን ተማሩበት። የሚሻል ነገር ካለ እንስማ። አዲስ ነገር ካለ ከናንተ አዲስ ነገር የሚያስታርቅ ነገር ከስተት የምንማርበት ነገር እንጂ ሌብነት ነበር። አዎ ኦሮሞች ኦሮሞ ብልጽግና ወይንም ኦፒዲዮ ሌቦች ነበሩ። አዎ በአዴኖች ሌቦች ነበሩ፣ ገዳዮች ነበሩ። አዎ ዋናው ማስተር ማይንዱ ግን ቲፒኤልኤፍ ነው። የዘረኝነት ማስተር ማይንዱ፣ የሌብነት ማስተር ማይንዱ ከአንድም 100 ካምፓኒ አቋቁሞ የኢትዮጵያን ሕዝብ አጥንቱን ሲግጥ የነበረው ቲፒኤልኤፍ ነው፣ የትግራይ ሰዎች ናቸው። ይሄንን መካድ አይቻልም። ይሄንን ስንነግራችሁ ጥላቻ ይሄ ውሸት ነው፣ አይሆንም። ችግር የለው። እኔ ከመጀመሪያ ያው የዘመኑ የቴክኖሎጂ ስለሆነ ጉግል አድርገን ማግኘት እንችላለን እና መለስ ዜናዊ አሁንም ነፍሱን ይማረው ላሉ ከተናገረው ንግግሮች ስማ ይሄን ደጋግሜ ስለሰማሁ ሙሉ አይደለም፣ ትንሽ አይደለም ዮኒ ሙሉን አላሰማው። ኧረ አሰማለሁ መጀመሪያ ያደረግ እንዴ ይሄ እኮ ነው ዋናው ፖይንት። ዋናው ፖይንት ልጨርስልህ እስኪ ያልቅ። ይኸው ስማ ታብታብ ይሄ ነው ተርጉምልኔ በደንብ ልተርጉም። ከትርጉሙ በፊት አንድ ነገር ልዘግበ። እውነቴን ነው የምለው መለስ ዜናዊ አይደለም ኢትዮጵያን አፍሪካን የማስተዳደር ጭንቅላት አለው፣ በጥሩም በመጥፎ ግሬሱም አለው። የሰራቸው ብዙ መልካም ነገሮች አሉ፣ ያጠፋውም አለ። ሀቁን ነው የምነግርህ። በተለይ በአባይ ላይ የሰራው ፍሪዌይ የሰራው ኮንዶሚኒየም የሰራው ምን ይሰራው ብዙ አሁን ፕሮጀክቶች የሚያልቁት እነመለስ ያቀዱት ነገሮች ናቸው። ከነሰተቱ ነው ማወራ። የተወሰኑ ትግራዋይ ሀብታም ሆነዋል፣ ሀብታ አበልጽገዋል። በኦሮሞ የሚያበለጸገ ዘግባለሁ፣ በአማራም ያበለጸገ ሌባ ዘግባለሁ። በደቡብም እነ አብዲሌን የመሰሉ ሌባ ጎማ ሱማሌን የዘረፈ እዘግባለሁ አሉ።
ኢፍ ዩ አስክ ሚ መለስ ዜናዊ ግሬሱም ንግግሩም በሊደርሺፕ የሚመጥን ንግግሮች ኤኒ ዴይ የሚያወራው መሬት ጠብ የማይል ንግግር መለስ ዜናዊ አድርጓል። አሁን ሰው ተፈራርቶ ነው እንጂ መለስ ናፍቆናል የሚል ማምጣት ትችላለህ። መዋሸት አልችልም። ባለው ነገር ላይ ከጠየቀኝ በአሁን ሰዓት ምነው መለስ በመራሃን የሚል ህዝብ አለ ብዬ አምናለሁ። ዮኒ አብይንም እኮ እንደዛ ስትለው ነበር ከጥቂት ጊዜ በፊት። አብይንም እንዲህ ስታደንቀው ነበር። አንተም ነበር። ኖ አይ ዲድ ኔቨር you can't bring it on ስታደንቀው ነበር እንደ ዛሬ ስንት ዓመት የሸገር ጁንታ ይኸውልህ bring it on ዮኒ ማዛ በኋላ አማራን ጨፈጨፈ ብዬ ነው የተቃወምኩት አላልክም? ስለዚህ ነበር That's not true. You can't bring any evidence. ግን አንድ ቪዲዮ ለጋብቶ ብቻ ነበር ሲያወራ የነበረው እና ስለኛ መከላከያ አድርስተን ነው። አይ ግን ዮኒ አሁን ጥያቄው ምን መሰለህ? እንዴት ነው ትናንትና አብይን እንደዛ መስግነኸው አብይ በቃ ብቃት ያለው መሪ ነው እኮ። አሁን እኮ ችግሩ ምን መሰለህ? አንተ ሙሉ አሁን እኮ አወዳደርካቸው። መለስ የተሻለ ነው አልከኝ። አንተ መለስ የተሻለ አልከኝ እኮ አንተም እኔም አልኩ። we did say ይሄ የኔ አንተ ከዚህ በፊት ግን አብይ የተሻለ ነው ብለሃል ነው የኔ ጥያቄ። ገባ? አብይ የተሻለ ነው ብለህ ብዙ ሰብከህ ሸገር ጁንታ እኔ አላልኩም። ቆይ እኔ ብዬዋለሁ። እየበረደን አብይ አመጣን ብዬ አዲስ ታይም ስንቶ ሸገር ጁንታ ብለዋል። ቲሸርቱን አድርጌ እየበረደን አብይ አመጣን ብዬ ያላለ ሰው ማንም ጓደኞች የሚያውቁት ሀቅ ነው። ሙሉ ኢትዮጵያ ህዝብ የትግራይ ህዝብ እንደዚህ ተቀብሎታል ብለዋል። ያላለ ሰው የለም እያልኩ ነው። የሚባልም ጊዜ አለ። ግን ይሄን ስለ ኢትዮጵያ ህዝብ ያወራውን ለምን አትመሰክሩም? እዚህ ጋር ጻፋቸውን ከፍተው Second point I want to make. When I say much of infrastructure investment in Africa, not all, but much, will have to be public. That doesn't exclude, for example, in the case of a railway, implementation of the project will probably be done by some multinational companies. The wagons and locomotives will naturally be manufactured by somebody else, another private sector. The management of the railway system itself might be done by a private company. But the ownership ምንድነው ያደረገ መሰላችሁ? ስለ ማኒፋክቸሩ፣ ስለ ሬልዌይ ካምፓኒው፣ ስለ ምኑ፣ ስለ ሀገር ኢንፍራስትራክቸር ሁሉን ኤክስፕሌን እያደረገላቸው። If it comes from the private sector, where is the point? አሁን ወርልድ ኢኮኖሚክ ሰሚት ላይ የሚናገረው አንዴ አላዲስ ችግር የፈለኩበት ምክንያት ስላለ አንዴ ሚት አድርግልኝ በጠባውጡት ምክንያት ሊነግርህ ነው። ለእኔም ሊነግረኝ ነው። እስኪ ያለውን እየተረጉ second, your discount rate is understandably high. You want to have a profit rate of what? 20%? The average profit rate in Africa that people expect is about 30%. With a discount rate of 30%, imagine how much infrastructure we will be able to do and how much of the gap we are going to fill. So the idea should not be that the public sector should be out, private sector should be in. We have to do, each one of us have to do what our comparative advantage seems to suggest. Now, the public sector does not have money. And that is limiting. I'll repeat what I said earlier on. Why do we need infrastructure? It's done in the 80s and 90s. So there's nothing new here. We are maintaining the same thing. We still have our conflicts. We still have our problems in governance. We have moved more aggressively to accountability of country. My view is that there is no direct relationship between growth, economic growth, and democracy, historically or theoretically. But my view is that democracy is a good thing in and of itself, irrespective of its impact on economic growth. አሁን የመለስ እኔ ያልጨረስኩትም የመለስ ያው ጉግልም አድርጋችሁ ማየት ትችላላችሁ። ለኢትዮጵያ ጥሩ የሰራው ነገር አለ፣ መጥፎ የሰራው ነገር አለ። እንደ ሀገር ምን ተጀመር መለስ ጀግና ነው ትላላችሁ። እኮ ትግል እንኳን ያልገባ የፈረጠጠ እኮ የተደበቀ እኮ ደደቢት ላይ እኮ ወደ ትግል ሲገቡ ከደረኛው እኮ ሽርጦ የመጣው እምብር ተጋደላ እያለ እኮ የመጣው ደርግ መኮብለሉን ስሰማ እኮ ነው። ከዛ በኋላ የትና የሌቦቹ የማፊያ ቡድን መሪ እኮ ነው።
መለስ ትላለህ። ለሀገሩ ለአንተ ነው ነጮች ናቸው እዚህ ከነጭ ጋር ነው። አንተ ደደብ ጋማን ያስረዳ ሌባ ነው ያመጣብን። ከአድዋ አካባቢ ብቻ መርጦ እና አቦይ ስብሃት እና ደብረ ጽዮን ዘራ መጀመሪያ አማርኛ በደንብ አውራ። መጀመሪያ አማርኛ በደንብ ተለማምደህ ምን አገባ ስለ አማርኛ ጀመር። እኔ ከማይመጥነኝ ሰው ጋር አላወራም። ባለቤቱም አዲስ ስላለን የመጣው ሀገር ነው የሸጠው። ከአንተ ጋር አላወራም። መለስ ለገሰ ነው ከጫካው ለገሰ ነው ለገሰ ዜናዊ ይባላል። ገብቷል። አሁንም በዚህ አጋጣሚ ግን መናገር የሚፈልገው ለትግራይ ህዝብ ወንድሞች እህቶቻችን፣ ለትግራይ ህዝብ መናገር የሚፈልገው የትግራይ የህወሓት ቡችላ ንቃስ ወታችሁ ሰላማዊ ሰልፍ ወታችሁ በአመት ይላችሁ በየአመቱ ሰማዕታት ሊያዘክሩ እናቶቻችንን ጥቁር ለማስለበስ የመጡ የህወሓት አርመኔ ማፊያ ቡድኖች እነሱን መታገል አለብን። ሰላማዊ ሰልፍ ወታችሁ በንቀስ ወታችሁ ህወሓትን መቃወም አንዴ ዮናስ እየበጠበጠ ነው። ስድብ ምናምን እዚያ ይቻላል ማለት እየበጠበጠ ነው። በስነ ስርዓት እናወራ እና ከአዲስ ጋር ነው ደግሞ ኮሚኒኬት እያደረግን ነው። አልተሳደብኩም። አንዴ በተራ ታወራለህ እኮ በተራ ታወራለህ። እኛ ሲጀምር በአማርኛ ነው እያወራን ያለ ነው። ካልገባህ አማርኛ አላውቅም። አይ ተራ ስላልነበረና ስለበጠበጥክ እኛ ምንድነው አዲስ ብራዘር ታምታል። አንዴ ቆይ ተራ ስላልነበረና ስለበጠበጥክ አውርጃለሁ። ስናቸው ቢዝነስ ሁለቱ ነው የሚያወሩት። ሁለቱ መነጋገር ነበረባቸው። ይህም ባለማድረግ የሽኝት ደብዳቤ ጽፌያለሁ። እኛ እያለን ያለ ነው አስተካከልክ ይቅርታ ብለህ ግባ ከስር አዲስዬ። እኛ እያለን ያለ ነው ጥፋት የለም ሳይሆን አሁን ለሀገራችን ምን ይበጃሉ አይደለ? አዲስ ጥፋታችሁን አታምኑም ማለት እሺ። እኔ በግሌ ያመንኩልህ አንተም ደግሞ እኔ በግሌ ሳመን ሁሌ ያለው ፖዚቲቭ ቲንከር ለመሆን ትሞክራለህ፣ ግን ተመልሰህ እዛ እንትን ውስጥ ነው የምትገባው። እንደዛ አይደለም መሆን ያለበት። አንተ ሌላውንም ትግራዋይ ልትገዛ በሀሳብ ከፈለግ አንተም ሚዛናዊ የሆነ ነገር ማውራት አለበት። ከጥላቸው ነገር ወጥተህ አሁን የትግራይ ህዝብ በዛ ካልተጠቀመ ማንን ነው ጥላቻ ምትደኝ ነው ነው አይደለም? አንተን አይደለም አዲስ አንድ ጊዜ የሚታርገው እና አንተ ማመዛዘን ከቻልክ አዲስ አሁን ከአንተ ጋር ለምንወያየው ወያኔ እንደዚህ አድርጎ ወያኔ እንደዚህ አድርጎ ወያኔ እንደዚህ አድርጎ ትላለህ ሁልጊዜ። እሺ አድርጓልህ እኮ አመነ አረገ። ኢትዮጵያ ከዛ በፊትም መገዳደል ነበር አይደል? እንደ ዮናስ በወያኔ መጣ አይደል? በነገስታት ደረጃ መገዳደል ነበር እኮ አይደል? ከባትል ኦፍ አድዋ ጀምሮ እኮ የትግራይም ስቃይ አብቅቶ አያውቅም። የአማራም የሁሉም አብቅቶ አያውቅም። ልክ ወያኔ መጥቶ ኢትዮጵያን እንዳፈራረሰ ምን 83 እኮ 10 ብር የነበረው ሰው አልነበረ። ምን ያህል ነው ከአንተ በላይ ወያኔ የሚታገሉትን ልደቱ አያሌው የተናገሩትም 10 ብር የነበረው ነጋዴ የለም። እነ ወርቁ አይተህ ነው በላቸው ከአማራ ማነው ኃይሉ ሻውል ነው የሚባሉት እነዚህ ሁላ ሀብታሞች አልተፈጠሩም። በኢህአዴግ ነው የተፈጠሩት ብዬ በወያኔ ነው የተፈጠሩት ብዬ በኮንፊደንስ አወራለሁ። ዳታ ቤዝ ይዤ በስርዓት እኔ እያልኩ ያለሁት አሁንም እንዲያዝልኝ የሚፈልገው እዚህ ቤት ላይ ኃጢአቱን ብቻ አትመዝግቡት ነው። እነሱ የሰሩትንም እንትን አንካድ ሰፈር ፈጥሯል እያልኩ እኮ ነው። ለቡ አራብሳ ቱሉ ዲምቱ ሰው ሊኖርባቸው አይደለም። ከ97 2002 ላይ ነው የለማው እኮ ለቡ ምናምን የሚባል ሰፈር ሽብርቅርቅ ያለው ማለት ነው። እስከ ናዝሬት እቅር ተይዞለት አዲስ አበባ እንዲሰፋ ነበር የተባለው ፕላኑ ራሱ። በመለስ ስር ውስጥ የሚሰሩ ሰዎች ኮራፕሽን ይሰሩ ነበር። ሁሉም ጉድ እኮ የወጣው ከመለስ ሞቱ በኋላ ነው። እኔ መለስ የምከሰው እሱን የሚሰሉ ጂኔስ ሰዎች ወደፊት አላመጣም ያ ችግር ነው ብዬ አምናለሁ። እሱን የሚመስሉ ሰዎች አገር ወዳድ የነበሩ ጂኔስ ሰዎችን ወደፊት ማምጣት ነበረበት። እንደናርከበው ቁበይ ሰራተኛ ሰዎችን እልመያያዝ አልነበረበትም። ወደፊት ፊት ማድረግ ነበረበት እንጂ በኢህአዴግ አስተዳደር የአማራ ገበሬ ያለምንም ቶክስ ይነግድ ይሸጥ ምን ነበር? አባይ በረሃን ያልፍ ነበር እንደ አማራ ህዝብ። ሊማ ሊሞን ያልፍ ነበር እንደ አማራ ህዝብ። ደሴ ኮምቦልቻ ትግራይ ለመሄድ 2 ቀን ነው የምታድረው እኮ 3 ቀን እኮ ነው የምታድረው። አፋር ግልባጭ መንገድ ሲሰራ እኮ የአፋር ህዝብ አይሄደውም ነበር ያንን መንገድ። ከ83 በፊት ልም የነበረች ኢትዮጵያ ህንፃ በህንፃ ኮራፕሽን የነበራት ኢትዮጵያ ብትሆን ብትነግሩን እሺ እንቀበላችኋል። ኢትዮጵያ ታሪካችን ከዛ በፊትም እየተገዳደልን የመጣ ነው ከነገስታት ጀምሮ። ጎጥ ጎሳ ላልከው ደግሞ በጎሳ ክፍፍል ነበር። የሸዋ አማራ የሸዋ ኦሮሞ እየተባለ ሰው ይገዳደል ነበር። የዘር ሀረጉ የመጣው አሁን አይደለም። የኦሮሞ ተወላጅ እኮ ጋዜጠኛ መለስን ጠይቆታል። ብሔር ብሔረሰቦችን አምጥታችኋል ወደፊት አይገለንም ወይ? እኔ አማራ ነኝ ካለ እኔ ትግሬ ነኝ ካለ አይገለም ሲል ሃይማኖታችንና ብሔራችን ልዩነት አለው። አሁን እኔ ከዘር ይልቅ ለሃይማኖቴ ነኝ ሴንሲቲቭ። ስለዚህ በዘር ሰው ሲገዳደል በሃይማኖት የማይገዳደልበት ምክንያት ለምንድን ነው? ውሸታም ስለሆነ ነው ሰው እንጂ የኦሮሞ ኬንያ የለም እንዴ? አለ እኮ ተከባብረው እየኖሩ አይደል? እኔ እናንተ መከባበር ከቻለን ዘር እኮ አያጣላን።
ግን መምቻችን ቅርቃብ ስላደረግነው ሁሌ ንጉስ ሆኖ የሚታዩት አማራ፣ ትግሬ፣ ኦሮሞ ነው። ሌላው ብሔር እኮ እናውቃቸዋለን። ሻንቅላ ነው የምትሏቸው። ዛሬ ሁሉም ብሔሮች ፓርላማ ውስጥ ገብተው እየተሳተፉ ነው። የፈለገውን የአንበሳ ምርጫ አያገኙ እንጂ ዮናስ ከሐዋሳ ሰው ዝንጀሮ ነው የሚወጣው እንጂ ሰው አይወጣም ይባል ነበር። ሁለቱ ብሔር ነበሩ እንደ ንጉስ የሚታዩት የነበረው። ዮናስ ይቅርታ እዚህ ጋር ብዙ ጊዜ ኢንተርፌርስ ታደርገኝ ነበር። ዮናስ አሉባልታ ፖለቲካ አይደል? አሁን ከሐዋሳ ዝንጀሮ እንጂ ሰው አይወጣም አሉ እኮ ነው ያሉት። አንተም ባሉባልታ አይደል የምታወራኝ ነበር? ሸገር ማን ያለው? አንተ እንኳን ዮናስ እኮ የአማራ ህዝብ ይቀራል መለስ ብለህ እኮ በቪዲዮ አሰማ አሉባልታህን ይኸውልህ። እዚህ ጋራ ከሐዋሳ ሰው አይወጣም ዝንጀሮ ያለው ማን ነው? ሰዎች ልክ አንተ እንደምትለው የሰው ትርክት አይደል? እንደ መንግስት የሚወርደው የትኞቹ ሰዎች? ኤኒ ታይም ኤኒ ሰው እንዴ ካዲያ ሁሉም ሰው ያለውን አንተ ራሱ ምን አልክ መሰለ? እዚህ ጋር ዮናስ ፊት ምን አልክ መሰለ? አውቶ ሪሰርች አድርጎ ያሳየህ እኮ ስለሚያውቀው ነገረ። እኔ አዳምጠኝ። ይኸውልህ አሁን ምን አለ መሰለ፣ ይሁን ፐብሊኩን መስሊድ ማድረግ ነው። አንድ ተራሱ አንተም እኮ ሚስ ኢንፎርሜሽን ነው እኮ የትግራይ ህዝብ ላይ ያስተላለፍከው። መለስ አማራ እንደሚጠላ ኦሮሞ እንደሚጠላ እንደ መዋቅር ሳይሆን እንደ ግለሰብ አድርገን ያወራው። መለስ አማራን ኢትዮጵያን ይጠላል። መለስ አጥንቱ እስኪሞት ድረስ ዘረኛ ነው። መለስ እሱ አንተ አመለካከት ነው። እሱ አንተ አመለካከት አየህ፣ እሱ ባንተ አይን ነው። እሱ ባንተ አይን ነው። ይሄ ደግሞ አያስማማንም። አየህ የሸገር ጁንታ ይል ይሄ አንተም ደግሞ ለትግራይ ጥላቻ አለ ካልኩ እኔ ንጹህ ነኝ ልትለኝ አትችልም። የሸገር ጁንታ ይል ምን መሰለ፣ እኔ ስለመለስ ዘረኝነት 1 2 3 ብዬ ቆጥሬ ማሳየት ይችላል። አንተ ግን ቆጥሬ ቪዲዮ ያሳያል። ሐዋሳ አልከው ላይ ይሄ አሁን አንደኛ ያስጨርሰኝ ዮናስ። እሱ ያልገባው አንድ ያቋረጠኝ እኔ አላቋረጠኝ ነው። ይሄንን መለስ ማን ነው ዮኒ ቅድምም ፕሩቭ እንዲያደርግ ነው። ለምሳሌ አረጋዋለሁ ፕሩቭ ችግር የለም። አንተ ፕሩቭ እንድታረግ የፈለኩት ምን መሰለ? ምን አልክ መሰለ? ከሐዋሳ ዝንጀሮ ነው የሚወጣው ብለዋል። ማን ያለው? አሁን አይ የወያኔ ፖለቲካ ይሄ ነው። ህዝብ ከህዝብ ማባላት። እኔ ተራሱ ነኝ ወያኔ አትበለኝ። ይሄ መንቸዱላ ነው። አንተም ብልጽግና ነው። አዳምጠኝ። አንተ የወያኔ ፖለቲካ አማራው ኦሮሞ እንደሚጠላ፣ አማራው ደቡቡ እንደሚጠላ፣ ወይሌላው እንደዚህ አዲስ አንተ ሲጀምር ባቋም ፖለቲካችሁ አንድ አቋም ይዛወራ። ይሄንን ግን አሳየን። ማን ነው እንደዚህ ያለው? ከሐዋሳ ዝንጀሮ ነው ይወጣል። እነግርሃለሁ የሚታርገው አፈ ታሪክ ባይዘው በመንግስታት መጥቶ አያውቅ። አምጣው እስኪ እና አፈ የሚታርገው አንድ ጊዜ ለምን ግን ይሄ አሁን ፖለቲካ አረ በጠባህ ወጡት ለምን ይረብሻል? እኔ እኮ አዳመጥኩ እኮ አንዴ ኢንተራፕት አደረኩ እኮ። እንደው በጠባህ ወጡት ይዣለሁ። በእናትህ ያዘው ወጡት እዚህ ውስጥ ምን አመጣ? ፖለቲካ ነው የምናወራው። ዮኒ ምንድነው? አይ በጠባህ ወጡት ያዘው ማለት ይገባሃል። ያው ልደታም ስለተወለድክ ምን ለአማርኛው ብዬ ነው የሚታርገው። ችግር የለውም። ስንት እርድና ቋንቋ የምታውቅ ይከብዱ አይደለም። አዲስ ለመበጥበጥ ነው እንጂ ይኸውልህ ምን አለ መሰለህ አንተ ስታወራ ትክክል ሌላው ሲያወራ ጥላ። ይሄን ትርክት አንቀበላችሁም ነው። ትግራይ ውስጥ ያሉት እነሱ ልትፈርጁ ይችላል። እኛ አብረን ያደግነው ከአንተ ጋር አልቀበልህም። እኔ አንተ ልቀበልህ ምችል በሁሉም ወገን ጥፋት ነበረ። የአንበሳውን ድርሻ ይዘው እነሱ ያሽከረክሩት ነበር። እነሱ ጋርም ችግር ነበር፣ ጥሩ ነገርም ነበረ። አሁን የሚያስማማን ግን አሁን ያለው መንግስት የእነሱን ያለ ያስቀጥል አልቻለም። ለሀገራችን ምን ይሻላል ማለት ነው የሚያዋጣው። ሁሌ በየርክበት በተቃራኒ መንገድ እየርክ ማልቀስ ማለት ይሄን አንቀበልህም። አዲስ አንተንም ብዙ ተጋሮች የትግራይ ጥላቻ አለበት ይለዋል አይደለ? በእነሱ መንገድ እኮ ትክክል ናቸው ማለት ነው። ልክ አንተ መለስን አድርገህ ሌላ ጥላቸው እንደምታሳልፈው ማለት ነው። ሁሉም ሰው በራሱ መንገድ ትክክል ነው። ዮናስ በራሱ ትክክል ነው። አንተ በራሱ ትክክል። ዳኛው ማን ነው? ህዝብ ነው። ህዝብ ይዳኝ። ህዝብ በማን እየተሰቃየ እንዳለ በማን እየሞተ እንዳለ ይታወቃል። ሞት ደግሞ በወያኔ የመጣ አይደለም እያልኩ ነው። የኢትዮጵያ ከዛ በፊት ሞቶ አያውቅም ካልከኝ ዲቤት እናርግ፣ ሪሰርች አድርገህ ዮናስ ፊት አሳየኝ። አፌን ዘግቼ ቤቴን ዘግቼ አንተን ቴንኪው ብዬ እወርዳለሁ። ከአፄዎች ጀምሮ እየተገዳደልን ነው የመጣ ነው። ታሪካችን ይሄ ነው። አንተ ግን ሁሉ ነገር መሰረቱ ሁላ ወያኔ እንዳመጣው ኢትዮጵያ ውስጥ ግድያን አድርገህ ትርክት መስራት ይሄ ዋጋ አስከፍሏል። ኢሳት እኮ ምን ይል ነበር እንዴ? ባህሩ ማድረቁ ነው ሲል አልነበር እንዴ? 7-1 ሲል አልነበር እንዴ? ይህስ ወንጀል አይደለም? በትልቅ ሚዲያ በአማራ ህዝብ ሚዲያ ቲቪ እኮ ነው አገኘው ተሻገር። ይሄ ህዝብ የመላው ህዝብ ጠላት ነው ያለው። ይሄ ህዝብ የመላው ኢትዮጵያ ህዝብ ጠላት ነው አለው። የትግራይን ህዝብ ጌታቸው አላለም፣ ኢሊቱ እንኳን አላለም። አምጣልኝ አንተ በእንደዛ ያለ ባይዘዌ ዮኒ እንደው ላለማቋረጥ እንጂ ይሄን ቪዲዮ አለኝ አላለም። አገኘው ተሻገር አይ ውሸት እሺ እናምጣ። ይሄ ህዝብ የመላው ህዝብ ጠላት ነው አላለም። እኔ አላለም። ቆርጠህ አምጥተህ ቆርጠህ ያላለው ይሄ ህዝብ የመላው ህዝብ ጠላት ነው። ቆይ ከዛ በፊት የመለስ ዜናዊ ንግግር አዲስ ታይምስ ምንድን ነው ያለው? መለስ ከዛ በፊት ላስማማችሁ ቪዲዮን ስላሳየው መለስ ዜናዊ ያለው እንኳን ከዚህ ህዝብ ተፈጠርኩ እንኳን ከዚህ ሆንኩ ብሎ ነው ፕራውድ አድርጎ የተናገረው። ከዛ ውጭ ሌላ ብሔሮችን እንኳን ከሌላ አልተፈጠርኩ ምናምን ያለበት ነገር የለም። በዚህ አምናል ወይስ አላመንክም?
እኔ ከዚህ በፊት ይሄን ቪዲዮ ለረጅም ጊዜ አይቼዋለሁ። በአማርኛ ተተርጉሞ አዳምጠኝ። እንኳን ከናንተ ተፈጠርኩኝ ተጋዳ ላይ ምናምን እምነት ጽናት ያለው ህዝብ ምናምን ብሎ ተናግሯል። እዛ ላይ እውነት ነው። እዛ ላይ ደግሞ ምን እንኳንም ከሌላ አልሆንኩኝ ይላል። እዛ ላይ እዛው ንግግር በአማርኛ ተተርጉሞ ነው ያየሁት። ገባ እንኳንም ከሌላ አልሆንኩኝ እንኳን የናንተ ሆንኩኝ ሲል አንድ ተርጓሚ ማን ነው በለሽ እንደኔ እንደጠየቀኝ ተርጓሚ ማን ነው? የእንድ ፊልምም እኮ ይቀሸባል ሲተረጎም ባይዘው ተርጉም በስለሽ ነው የሰማው። አሁን እኔ ባይዘው ወደዋል አየ አብሽ ተርጉም በስለሽ ዮኒ እኔ አሁን ጉንጫ አልፋ ክርክር ምንም አይሆን። አይ ጉንጫ አልፋ ሳይሆን ፖለቲካ ተሰርቷል። ገባ ዋሽተዋል። መለስ ዜናዊ እንደዛ አላለም እያልኩ ነው። ኖ this is my እኔ አሁን ዋድም በጣም ተቀናቃኝ ሰው ነኝ ታውቃለህ። ዮኒ አሁን የኔ እኮ መለስ ዜናዊንና ቲፒኤልኤፍ መቃወም በዛ ንግግር አይደለም። እኔም ዲቤቱ ምን ይሆን መሰለህ እንኳን ሲናገር why you guys stuck on that video እኔ አይደለም ስህተት እያለ I give you a billion evidence እኮ ነው ይኸውልህ ኤፈርት የሚባል ካምፓኒ ሌላውን ተው። አሁን ያልከው ነው የተከራከር ነው በዚህኛው እኮ ያዝ ነው። በዚህ ጉዳይ አልተከራከርንም፣ ተከራክረናል። ኤቪደንሱ ሲመጣ ደግሞ ኦኬ እንደዚህ መስሎኝ ነው ማለት ይቻላል። መስሎኝ ነው አይደለም። ኤቪደንሱን እኮ ጥላችሁ ለፉና ሌላ ዘረኝነት አዳምጠኝ ልታመጣ እናወራለን አልኩ። ዮኒ አዳምጠኝ። እኔ እያልኩ ያለሁትኝ ያ ቪዲዮ ላይ በእኔ መረዳትና በተተርጉሞ ያየሁትኝ እዛ ቪዲዮ ላይ መለስ ዜናዊ እንኳን ከናንተ ተፈጠርኩ እንኳን የሌላ አልሆንኩ የሚል ነው። ይሄንን ወደፊት ማጣራት ይችላል። እሱ አይደለም ግን የኔ ፖይንት ሜን ፖይንቴ ቲፒኤልኤፍ ኢምፕሊመንት ያደረገው ፖሊሲዎችን ነው ማየት እንፈልገው እንጂ አንድ ንግግር አይደለም። ዶንት ዌስት ማይ ታይም። ያንተንም ታይም ዌስት ማድረግ አልፈልግም። አንተ በውይይት መሀል ነው እኮ አይደል? በውይይት መሀል ዋሽቶ ነገር እየተናረገ ነው የምንሄደው። ኮሬክሽን እየወሰድን እሱም ካለ መለስ ካለ መለስ ብለዋል ብለን እናመጣለን። እሱን እኮ ወሰድኩኝ ነው አላለ ደግሞ አላለም እንላለን። ወሰድ ኮሬክሽን የሚወሰድበት ከሆነ ወሲ አሁን ይሄ ያዝብኝ። እኔ አሁን አገኘው ተሻገር ብሏል። እኔ አልታረመበትም ብሏል። በእርግጠኝነት ይሄ ህዝብ የመላው ህዝብ ጠላት ነው ያለውን ተቆርጦ አይደለም በስነ ስርዓት ብሎታል። ይሄንን ኤቪደንስ ተቸኝ። እኔ ይቅርታ አልጠይቅበትም ለዚህ አሁን እኔ አንተ ግን ምንድን ያልከው እንኳን አዲና ዘይራ አላኩም ዘበለ ትግረኛ አሽርፈ በማንም እኛ እኮ የከተማ ልጆች ነን። ህንድ ፊልም ላይ ምን ተጨምሮ እሱ አይደለም ኳስ እንኳን መሰለ መንግስቱ መሀል ሜዳ ሳይደርስ ነው አጋኑ ነው የሚያወራው። እናውቃለን። አታጋኑ ነው የነበረ ኃጢአት ነበር። አሁን ነበረ ማጋነን አንድ አያረገንም። ማጋነን ተስማምተን እንድንሄድ አያረገንም። አሁን አንተ ኢትዮጵያኒስት ነኝ ዘረኝነት አልሰብክም ነው የምትለው። ወደ አንተ ሙድ እንድመጣ ከፈለግ ቅንነትን ሰብከኝ እንጂ ጥላቻን እየነገርከኝ አልቀበልህም። ኔቨር ኤቨር። ይህንን ማንም ትግሮ አይቀበላችሁ። የምንቀበላችሁ እንደ ሀገር የምንቀጥለው ኃጢአቱን ኃጢአት ነው እያለን ጥሩ ነገሩን ጥሩ ነገር ነው እያለን ከቀጠልን ነው የምንስማሙ። እናንተ ብቻ ግፈኛ፣ እኛ ብቻ ለኢትዮጵያ ካንሰር፣ እኛ ብቻ ለኢትዮጵያ ሞት። ግን እኛ የሰራነው በረከት አይታይም። በትንሹ ሲመች ብቻ ነው የምትናገረው። አዲስ እሱ ነው የሚታይብ። እንዲሆናስ ፍሌክሲብል ሆነ በስነ ስርዓት ይሄ ነገር ተሳስተዋል፣ ይሄ ለዚህ ሁላ ነገር ከተውናል። አውከታ እኔ እኮ እያመንኩ ነው አይደል ዮናስ? እያመንኩ ነው እኮ ችግሩን ማምነው እኮ ወድጄ እኮ አይደል ሌላ ቦታ እኮ አልተማመንም። ታውቃለህ አንድ ከሆንን እስቲ ለሀገር ውስጥ ላለው እኔ እናንተ አሜሪካን ያለ ነው ጥሩ ምግብ እየበላን እዛ ያለው ህዝብ ግን የተሰቃየ ነው። እኛ እስቲ ሲሳይ ከምንሆን ከጥላቻ ጥሩ ነገር እንኳን አውርተን ይህን ህዝብ ካቀራረብ ነው በሚል ነው እንጂ ለዛ ሀገር እኮ ኃጢአተኛ ብቻ አይደለም። ከነገስታት ጀምሮ ያ ህዝብ እየተገዳደለ ነው የመጣ የሸዋ ኦሮሞ የሸዋ አማራ እየተባለ የታሪክ አባቶች አሉን ያውቃሉ። ስለዚህ አዲስ በቅንነት የምናወራ ከሆነ አሁን ላይ ሲጀምር ወያኔ እየመራ አይደል ብልጽግና ነው እየመራ ያለ አገር እንዴት ይቀጥላል የሚለው ነው። ምን ወያኔ እሱ ረጅም ሰዓት ነው የሚወስደው። አቲንክ አልወሰድኩም። ኢንተራክት እያረከኝ እኮ ነው ለአንድም ማለት ነው። ዮኒ ራሱ አቲንክ ዮኒ ሌላ ቀን መጥቼ እንወያያለን። አዲስ እንደዚህ ነው እንደሱ ሙድ ካልሄድክበት ደስ አይለው። እሺ አንተ አጠር አድርገህ አዲስ ታይምስ አብራራልኝ። አሁን ለመሰግናለሁ ዮኒሻ ስለሰጠኝ ቴንኪው ብራዘር። ቆይ አንዴ ኧረ መሄድማ የለብህም ጁንታ አንዴ ምን መሰለህ ደቂቃ ስጠንና 5 ደቂቃ ወይ 10 ደቂቃ እንደ ቴዲ ቤት በደቂቃ ብናወራ አሪፍ ነው። በደቂቃ እናወራ። እንደዛ ነው ሀሳባችን። ልል የምፈልገው አሁንም እኔ አሁን የማይገባኝ ነገር በአሁን ሰዓት ራሱ ሁሉ ነገር ባለቀበት ሰዓት ሁሉ ነገር በቃ የህወሓት ነገር ኦልሞስት ያለቀ ነገር ነው ብዬ ነው የማስበው። በዚህ ሰዓትም ተወቃሽ ተደርጎ እንትን ማለቱ ምንድን ነው የሚጠቅመን ነው? እንደ ትግራይ ህዝብ ጥላቻ ካልሆነ በስተቀር አሁን ባለው ፓወር የሌለውን ማንነት አምጥቶ እንደ ግዙፍ ነገር አድርጎ መነጋገሩ ጥቅሙ አልታየኝም ነው። የተሰራም ደግሞ መልካም ነገሮች ብዙ ተነግረው የማያልቁ በህወሓት የተሰሩ አንጋፋ ሜጋ የሚባሉ ፕሮጀክቶች ኢትዮጵያ ውስጥ ነበሩ። ሆስፒታሉ ብትለው፣ ትምህርት ቤቱ ብትለው፣ ምን መንገዱ ብትለው፣ ኢንፍራስትራክቸር ብትል ምን ያልተሰራ አለ።
እሱንም አብሮ መናገሩ ነው እንጂ የሚያዋጣው ኮምፕሊትሊ የትግራይን የሆነ ነገሮች በሙሉ ህወሓት የሆነ ነገሩን በሙሉ አጠልሽቶ በዘረኝነቱን በሙሉ ለሱ ሰጥቶ ቀብቶ መሸኘቱ ትክክል ነው ብዬ አላምንም። ኦኬ፣ ይሄ የዮኒ ማኛ እምነት ነው። ኦፒኒየንን አከብርልሃለሁ። አልስማማም ከኦፒኒየን ጋር ግን አከብረዋለሁ። ምን ማለት ነው? በልዩነት ማመን መቻል አለብን። የዮኒ ማኛ እምነት፣ የሸገር ጁንታ እምነት፣ የሌሎቻችሁም የነ ወንዴ ምናምን። የኔ ምን መሰለህ፣ አሁን ለምሳሌ ከትግራይ ህዝብና ቲፒኤልኤፍን እለያለሁ። በእርግጥ ቲፒኤልኤፍ ከትግራይ ህዝብ ነው የወጣው፣ እሱን እንትን አለንም። ግን ቲፒኤልኤፍ ፓርቲ ነው፣ ፖለቲካል ፓርቲ ነው እንጂ ህዝቡን ጀነራላይዝ አድርጌ የትግራይ ህዝብ በሙሉ በቲፒኤልኤፍ ጥፋት፣ በቲፒኤልኤፍ ነውር፣ ዘረኝነት የትግራይን ህዝብ አልፈረጅም፣ ፈርጄም አላቅም። አንድም ቪዲዮ ማምጣት አትችልም፣ አንድም ጽሁፍ ማምጣት አትችልም። እንደዚህ ያደረኩበት ትግራይን ትጠላለህ፣ ይሄ ለመድነው ነው። የኦሮሞን ፖለቲካ ስንቃወም ኦሮሞ ትጠላለህ፣ የአማራዎቹን ስንተች አማራ ትጠላለህ፣ ይሄ ለመድነው እጅ የሚል ንግግር ስለሆነ ለዛ መልስ አልሰጥም፣ ተራ ነገር ስለሆነ። ግን ፖይንቱን ላንሳ። አሁን እንዴት አድርገው ብሬንዋሽ እንደተደረጉ አሁን እንደው ደቂቃውን ብትነግረኝ የምናገርበትን ጥሩ ነው ቴዲ ዮኒዬ። እሺ ቴዲ ቤት ስለሚገባ 5 ደቂቃ ከ26 ራስ ታቆመዋል። እሺ 5 ደቂቃ ቶሎ ብዬ ላውራ። እሺ ይኸውልህ አሁን ከቲፒኤልኤፍ በፊት 10 ብር ያለው ኢትዮጵያ ውስጥ የለም ይላል። እነ በቀለ ወያኔ አያውቅም ይሄ ሰውዬ፣ እነ ድጉማ ወንዴን አያውቅም። ባለሀብቶች እንዳሁኑ ቢሊዮነር አልነበሩ፣ ሚሊዮነር የሚባል አልነበረም። ያ ታሪክ ነው። የምንከተለው የኢኮኖሚ ሲስተም ሶሻሊስት ነበር። የምንከተለው ደግሞ የነበረው የደርግ አስተዳደር ነበር የነበረው። ያንን ካፒታሊዝምን አይፈቅድም ነበረ። ያ የሲስተሙ ችግር ነው እንጂ ቲፒኤልኤፍ ይዞልን የመጣው ሌላ ነገር አይደለም። ሲስተም ተቀየረ፣ የፖለቲካል ሲስተሙ ተቀየረ። ባለሀብቶች ብዙ ብር ይዘው በግለሰብ ደረጃ ብዙ ባለሀብቶች አየን። እሱ ኦኬ፣ እሱ ምንም እንደ ጥሩ ነገር ልንቆጥረው እንችላለን። ግን ቲፒኤልኤፎች እኮ በእኛ ዘመን ነው ሞባይል የያዛችሁት ይላል። ሞባይል የመጣው አሁን ነው። በእኛ ዘመን ነው ኢትዮጵያ ስልክ የገባለት ይላል። በእኛ ዘመን እኔ ምን የሚገርም ነገር ነው ንግግሩ ራሱ በጣም የሚያስጠላ ነገር። አዲስ አበባ ውስጥ እኮ በፌስታል እኮ ሽንት ቤት ኒውዮርክ ብትሄድ በፌስታል ሽንት ቤት የሚጥል ሰው ሊኖር ይችላል፣ ሆምለስ የሆነ ሰው። አዲስ አበባ ውስጥም ሆምለስ የሆነ ሰው ሊጥል ይችላል። ሌላው ደግሞ ሽንት ቤት አለው ይጠቀማል በትክክሉ። እንዴት አይነት ይሄ በጣም ቆሻሻ ንግግር እንደ ፖለቲካል አስተሳሰብ ይዘው እንደመጡ። መጀመሪያ ደረጃ መንገድ ሰራንላቸው፣ ለአማራ መንገድ ሰራንለት፣ እንደዚህ ያደረግነት። ወዳጄ መለስ ዜናዊ አማራ መንገድ ስራልኝ ብሎ አልመረጠውም። ኦሮሞ መንገድ ስራልኝ ብሎ አልመጣውም። በጥይት ነው አዲስ አበባ የመጣው። ጥይት እየተኮሰ ነው የመጣው። ኢትዮጵያን እየጠላ ነው የመጣው። ኢትዮጵያን ወደብ አልባ አድርጎ ነው የመጣው። አሰብ የሚባል ኢትዮጵያ ወደብ ነበራት፣ ቆርሶ ለሻቢያ ሰጥቶ ነው የመጣው። ከዛ ደግሞ የዘረኝነት ፖሊሲ ኢምፕሊመንት አድርጎ ኢትዮጵያ ውስጥ አስገብቶ ኦሮሞዎች እንዲናችሁ፣ ኦሮሞዎች አማራ ጦታችሁን ሲቆርጥ ነበረ ብሎ ሐውልት አስቀምጦ አማራና ኦሮሞን ሲያጠላላ ሲያገዳድል የነበረ ዘረኛ ሲስተም ነው። ይሄንን ሲስተም ነው ይዞ የመጣው እንጂ ከዛ በፊት ምንም አልነበረም፣ ልማት አልነበረም። ደርግም አልምቷል፣ ኃይለ ሥላሴም አልምቷል፣ ሚኒሊክም ብዙ ልማት ሰርቷል። እየተዋረደ እንደ ዘመኑ መለስ ደግሞ የተሻለውን አደረገ። አብይ ደግሞ ከነ መለስም የተሻለ የማድረግ ዘመን ላይ ነው ያለው። ስለዚህ ስለተሰሩ ልማቶች አይደለም ማውራት ያለብን። በደርግ ጊዜ አጋረንትዩ በደርግ ጊዜ አንድ ሰው አንተ ኦሮሞ ነህ አንተ አማራ ነህ አይባልም ነበር። ኦሮሞ እንደሆነ ይታወቃል። ዘረኝነቱ ወይንም ማን ነው ብሔሩ ግን ዕቁብም አይሰጠውም ነበር። አንድ ሰው ትግሬ ስለመሆኑ ምንም ችግር የለውም፣ የተለየ ፕሪቪሌጅ አያገኝም ነበር። ስራ መቀጠሪያው አልነበረም። አማራ መሆኑ ስራ ያስቀጥረውም ነበር በደርግ ጊዜ፣ ችሎታውን የሚያስቀጥረው። ኦሮሞ መሆኑ በደርግ ጊዜ አንድ ሰው ስራ አይዝበትም ነበር። ወያኔ ይዞት የመጣው ምንድን ነው? ወያኔ ሲመጣ ትግሬዎች በአንድ ጊዜ መገናኛ ላይ ፎቅም ነው እንደ አሸን ፎቅ ማፍራት ጀመሩ። ቢዝነሱ መቆጣጠር ጀመሩ። የተወሰኑ ከሱ ጋር የመጡ ትግሬዎች ለሱ የሚላላኩ ኦሮሞዎች የሚገሉ ኦሮሞዎች ሲስተም ውስጥ ያሉ ኦህዴድ ውስጥ ያሉ ባለሀብት መሆን ጀመሩ። አማሮች በአዴኖች ባለሀብት መሆን ጀመሩ። ከወያኔ ጋር ተጠግተው ዘራቸው ሀብት ማፍሪያ ሆነ። ዘራቸው ሰው መጨቆኛ ሆነ። ኦሮሞዎችም አማራዎችም ትግሬዎቹ ደግሞ የበላይ ሆነው ማለት ነው ህዋቶች። ስለዚህ ይሄንን ሲስተሚክ የሆነ ሬሲዝም ዘረኝነት ይዞብን የመጣው የቲፒኤልኤፍ ስርዓት ነው። የትግራይ ህዝብ እያልኩ አይደለም፣ የቲፒኤልኤፍ ስርዓት ነው። ይሄንን ስርዓት
ይህንን ስርዓት በዚህ ምክንያት ነው የምንቃወመው። ከዚህ በፊት እንዲህ አልነበረም፣ ልማት አልነበረም የምትለኝ አዲስ አበባን ከመሬት አንስተው አንድ ጎጆ ቤት የላትም እኮ ኃይለሥላሴ ሲሰሯት እኮ ስንት ፎቅ ነው፣ ስንት መንገድ፣ ስንት ትምህርት ቤት ነው አሰርተው ሄዱት ኃይለሥላሴ። ደርግም የሚችለውን ሰርቷል በጦርነት ማሉ ነው። እና አንዳንዴ ለምትናገሩት ነገር በመረጃና በማስረጃ ምክንያታዊ ሆናችሁ ብትናገሩ ጥሩ ነው። ወያኔ በደርግ ጊዜ የነበረ ሰው ስለ ኢትዮጵያዊነት ነው እንጂ ስለ ብሔሩ አውርቶ አያውቅም። ብሔር ስለ ይታወቃል፣ ትግረኛ ይነገራል፣ ኦሮሞኛ ይነገራል፣ ደቡብም እንደዛ። በደርግ ጊዜ ቋንቋ ብሔሮች በቋንቋቸው መተዳደር ካለባቸው አሁን ወያኔ እሱም ቢያደርግ ችግር የለውም እኮ። ግን ኢምፕሊመንት ያደረገው ግን ሰዎች በቋንቋቸው እንዲጠቀሙ ሳይሆን ብሔሮች እርስ በራሳቸው እንዲጠላሉ፣ እርስ በራሳቸው እንዲፋጁ፣ እንዲገዳደሉ፣ ይሄ ያንተ መሬት ነው ይሄ የኔ መሬት ነው ብለው እንዲጣሉ ያንን ፖሊሲ ነው ኢትዮጵያ ውስጥ ይዞ የመጣው እንጂ ትክክለኛ ፖሊሲ ኢትዮጵያን ዩኒፋይድ የሚያደርግ አንድነት የሚያደርግ ፖሊሲ ይዞ የመጣ ኖሮ ይሄ አይሆንም ነበር። ስለዚህ ቲፒኤልኤፍን የምንጠላው በዛ ምክንያት ነው። ማሳያ አምጣ ካልከኝ እኔ ብዙ መረጃ ማምጣት እችላለሁ። የመለስ ለምሳሌ ምን ብሏል መሰለ? በዚህ ላጠቃል ሊሆን ሰዓት የሚሄደ ስለሆነ መለስ ዜናዊ ሄርማን ኮን የሚባል አለ በ1991 ማለት ነው 1991 በፈረንጆች ወያኔ ቆይ ጁንታዮ ጨርሻለሁ። ወያኔ አዲስ አበባ ሲገባ ሄርማን ኮን ምን አለው? እንግዲህ አሁን ይኸው ጨቋኙ የደርግ ስርዓት ወድቋል እና አሁን እናንተ ዲሞክራሲ ማምጣት አለባችሁ እና ላንድ ኦነርሺፕ የመሬት ለህዝብ መስጠት አለባችሁ። መሬት ለህዝብ መሰጠት አለበት ሲባል ምን እንዳለ ታውቃለህ መለስ? አሁንም አንሰጥም አለ። አሁን አንሰጥም መሬት ለምን አልኩት አለ። አይ አሁን ከሰጠን ብር ያለው አማራ ነው። አማራ መጥቶ መሬቱን ይገዛና እንደገና ስሌቭ ያደርጋቸዋል ሌሎቹን። አማራ ስሌቭ ማስተር ነው ብሎ ነው ለሄርማን ኮን የተናገረው። ይሄንን በቪዲዮ አሁን አውጥቼ ያሳይልሃለሁ። እሺ እና ይሄንን በቪዲዮ ላውጣ፣ እሱ ይናገር። እስከዛ እኔ ቪዲዮ ላዘጋጅ። አይ ጨረስኩ ቪዲዮን። አይ ጁንታ እስኪናገር ቪዲዮ ላዘጋጀው ማለት። እሺ ቪዲዮን አዘጋጅ። ጁንታ ቀጥል። እኔ ከጁንታ በፊት ግን የሆነ ቅሬታ አለኝ። ይቅርታ በደርግ ጉዳይ እኔ ፈጣሪ ምስክሬ በኢትዮጵያ ዘመን ከምጠላው አረመኔ፣ ጨካኝ፣ አውሬነት በጣም ክፉ የሚባለው መንግስት ካልከኝ በልጅነቴ ስለማቅ ወንድሞቼ ካሌጅ ሊማሩ ሲሉ መማር አትችሉም ብሎ እየታፈሱ በጉልበት እና በጥይት እየተበላ ልጇ እየተበላ የነጠላ ስትጠየቅ አንድ ነገር መተንፈስ የማይቻልበት ሀገር ያደረገው መንግስቱ ኃይለማርያም ነውና በጣም የምጠየፈው መንግስት ካልከኝ እኔ ደርግን ነው፣ እኔ ፐርሰናሊ ማለት ነው። ስለዚህ ሸገር ጁንታ ቀጥል። በጣም ነው የምጠላው። በጣም የገረመኝ የባህሩ ጉዳይ ነው። ያው ባህሩ ይታወቃል። በኮንፌዴሬሽን ኤርትራ ያኔ በአፄ ዮሐንስ በአፄ አምጣልኝ በሳቸው ጊዜ ነው በኮንፌዴሬሽን ኤርትራ የነበረችው። ከኛ ጋር ምንም ያገናኘው ከመለስ ዘመን ጋር ያገናኘው ይሄንን ምንም መረጃ አምጣ ካልከኝ አመጣለሁ። ከፈለገ እንደሱ ሚታርጌ ነኝ። ይሄ ትርክት አንቀበለውም። እሱ ባለው መንገድ እንኳን ዮናስ ይሁን ብትል እንኳን የሆነ አሰብን መቼ ነው ያጣነው እኛ? በአንተ ጊዜ አልገባሁም። የሚታርገው ለምን ኢንተራፕት ታደርገኛለህ? ግን የሆነ ይሄንን ፋክት በቃ በተራ ታወራለህ። ችግር የለውም። አንተ ሴት አድርገው በፋክት ይዘለት ነው። ችግር የለውም። በፋክት አሰብ የኤርትራ የሆነችው መቼ ነው? አውቆ ነው ዮናስ። ስለዚህ ባይዜ ማይንድ ይናገራ። ታዲያ እድል ይሰጠን፣ በታይም እናውራልከኝ አይደለ? አልገባብህም። እሱ ካልገባ ደግሞ እሱም ደግሞ ይናገር። አልገባብም። በታይም አድርገው አላችሁኝ። በመሀል ኢንተራፕት ስለተደራረጋችሁ ከዛ በኋላ እሺ ያልኩና ያንተን በደንብ አድርገህ በታይም አወራ። ታይምን ጨረስክ። እኔ በመሀል ደርግ እንደምጠላ ተናገርኩኝ። የእሱ ተራ ነው፣ ተራውን ይጨርስ። ከዛ ከ29 ነው ከ35 ላይ ታቆመዋለህ። ታንኪ በአፄ ኃይለሥላሴ ነው ሄደችው። በኮንፌዴሬሽን አፄዎቹን ካልተሳሳትኩ ማምጣት ይችላሉ። እሱን ዝም ብሎ ይሄ መለስ ምናምን ትርክት ነው። መለስ እንደውም ኤርትራን 3-4 ጊዜ ተደጋጋሚ ጊዜ ፓርላማ ላይ የተናገራትን ኤርትራያኖች ገብተው መናገር ይችላሉ እኮ። ኤርትራያኖች ታሪኩን በደንብ ያውቁታል እኮ። ታሪካቸው አይደል እንዲያውቁታል እኮ በደንብ። ለነፃነታቸውም የታገሉበት ነው። ራሳቸው ነፃነታቸው እንዲያከብሩ አይደል ሚሊኒየም አዳራሽ መንግስት የፈቀደላቸው። ህዝብ ትግራይ ይፉክር፣ ህዝብ ኤርትራ ይደክር እያሉ እኮ ከሚሊኒየም አዳራሽ ይቅርታ፣ ፒተር በላይነህ ናግባ ካለ እሱን መሰለኝ ያየሁት። ሶሪ ስማ ዮናስ፣
በትግረኛ ምን እንዳልተቃለ የትግራይ ህዝብ ይፎክራል፣ የኤርትራ ህዝብ ይደክራል ብለው እኛን የሰደቡን የመሰለው ሰው ኢትዮጵያኖችን ነው ግን ሲሰድቡ የነበረው። ከዚህ ሚሊኒየም አዳራሽ ነው የምልህ የዛሬ 3 ዓመት የነፃነት ባላቸውን አብይ ፈቅዶላቸው ሲያከብሩ ነው የምልህ። እና ዝም ብሎ ይሄ ከአንገት በላይ የሆነ ወሬ አናውራ። እንዴት ነበረ እርቁ ላይ ታውቃለህ ዮናስ፣ ከኤርትራ ጋር የነበረውን ድግስ የነበረውን ጋጋታ እና በባንዳነት እንኳን መክሰስ አትችልም መለስልልህ ነው። በዚህ ያህል ደረጃ አገሩን አላስደፈረም። የኤርትራ ጦርነት ጊዜ በድምፅ ብልጫ ነው። እነ በረከት ስምኦን ተቀምጠውበት የነበሩት እና አዲሱ ለገሰ ነበሩበት። ፈርግጠው መሄድ ይችላሉ። የፈለግከውን ጉድ ከሰራ በኋላ ታዝዤ እኮ ነው። ኧረ እባክህ የፈለግከውን ሚሽን ከፈጸምክ በኋላ ነው እንዴ ታዝዤ የምትለው? ከመጀመሪያው ነቅላ አትሄድም? እንድንልደቱ ውሃስ ሚለውን አስገባው፣ ውሃስ ሚለውን አስገባው ዮናስ። ስለዚህ እኛ እያለን ያለ ነው ዮናስ አሁንም ቢሆን ሀሳቤን ሰርቆኝ ብዙ ነገርን አስጠፋብኝ። እንዲህ ነው አዲስ ባይዘው ልምዱ። እና እኔ የምልህ ምንድን ነው ምን ሲል ነበረ? ደርግ ምናምን ሲል ነበር። ይታወቃል እኮ ዳታ እኮ ኢህአዲግ ስንት ዩኒቨርሲቲ ነው የተረከበው ዮናስ? አንተ የምታውቀው ዛሬ እኮ 80 ምናምን ዩኒቨርሲቲ ደርሷል እኮ። አይቺማ ምን አላት ይሉሃል። አሁንም ቢሆን እኔ ብዙ ማውራት አልፈልግም። እኔ አሁንም የምነግርህ ነገር አንድና አንድ ትልቅ ነገር ነው ለሀገር የሚጠቅም። በፕሮፓጋንዳ አገር አደንም። ሁላችንም ጋር ጥፋት ነበር። አሁን ነበረ እኒህ ተላላኪዎቹ የምትላቸው እስቲል ነው ረሳውንም እየተላላኩ ነው እስቲል ነው። ስለዚህ ትናንትና እነሱ አልነበሩም ተላለከው የአማራን ህዝብ ያስጨፈጨፉ? ትናንት የወያኔ ፓወር ነበረ ለዛ የአማራን ህዝብ እንዲጨፈጭፉ ያስደረጋቸው በአንተ አሰራር። ዛሬ ምን እያደረጉ ነው እንዴ? እነ እስክንድር ነጋ ምን ይሉ ነበረ? ዛሬ ምንድን ነው እያደረጉ ያሉት እነ እስክንድር ነጋ? አንተ ራሱ እኮ ትናንት የእነ እስክንድር መዋቅር ውስጥ ሆነ ምን እንደምትል እኮ እናቅ ነበረ እኛ ምንም ፖለቲካ ሳናቅ። ስለዚህ አሁን የሚጠቅመን ነገር ምን እንደሆነ ታውቃለህ? ሁሉም በየፊናው ልክ መስሎት ለሀገር የማይጠቅም ነገር ሰርተናል። አንድ ብሔር ከአንድ ብሔር የመጡ መሪዎችን ብቻ መቀጥቀጥ ግን ኔቨር ኤቨር እኛ እንሰማችሁ። ጊዜው እንደዛ አይደለም። አሁን በተለይ አዲስ አበባ ተወልዶ ያደገው ትግራዋይ ነቅቷል። በዚህ በ3 ዓመት ግፍ አስተምሮታል። ልክ አንተ ተበድዬ የምትለውን ቁስል አልተበደልክም አላልኩም። እኔ ሬቻ ላይ የሞቱትን ሰዎች ተቃውሜያለሁ። ያኔ ስለ ፖለቲካ ሳላቅ ነውር ነው ብዬ 1 ሚሊዮን ትግራዋይ ሲሞት ግን በወያኔ ውጤት ነው ብትለኝ አልሰማህም ነው የምልህ። ከነጭራሽ ያንተ ሲሞት በመንግስት ጥፋት፣ የኔ ሲሞቱ ደግሞ መንግስትን ስለደገ እንደዚህ አይነት የሚባል ደብል ስታንዳርድ ይቅር ነው፣ ለሀገር አይጠቅምም ነው። ገብቷል? ከኤርትራያኖች ጋር ተኮኖ አገር የተደፈረው በዚህ መንግስትን ያየን፣ በወያኔ አላየን። የአማራን ህዝብ ከኤርትራ ጋር ሆኖ የትግራይ ህዝብ አልወጋም ወይ? ከትግራይ የመጡ መሪዎች የአማራን ህዝብ የእርስ በርስ ጸብ ነው። እንደዛም ከሆነ እኮ እኛ እኮ ኤርትራ ገብቶ እኮ ነው 180 ኪሎ ሜትር እስከ 2700 ኪሎ ሜትር እኮ ነው የገባው እስከ መቀሌ ድረስ ሻዕቢያ። ያሳፍራል እኮ። እሱን ደግሞ በመረጃ ላሳይ ይችላለሁ። ሰዓቴ ካለ ከፈቀድክልኝ ትንሽ ደቂቃ ላሰማ። እነዚህ 3 ደቂቃ አለ። ኦኬ፣ በ3 ደቂቃ ውስጥ እዚሁ ላሳይቀ። ቤተሰብ ታብታብ ኮፒ ሊንክ አብዲሳ ካለን አግባ። ከኤርትራ ጋር የቋንቋ ልዩነት ሳይሆን የጠላት የጋራ በጋራ ለመደምሰስ ቆርጠን የተነሳና ተገባብተን ጠላት እስከዚህ ድረስ ሰላም ሳይወድ በግድ ሰላም ተቀብያለሁ ብሎ እስከምፈረም ድረስ የተደረሰ በተሰራ ስራና በተመታ በኃይል ነው እንጂ በግዴታ እንዳልሆነ መረዳት አለብን። ከዚህ ያደረስነው ስንት መስዋዕት ከፍለን የኤርትራ መንግስት ነው እኛም ፌዴራልም ይሁን በአንድ ላይ ስለነበር ብዙ መስዋዕት ከፍለን ገፍተናል። ወያኔ የፈረመው ፊርማ ትጥቁ ለመፍታት አየህ፣ በእኛ ስራ ውስጥ ገብተው ማለት ነው መፍታት አሁን እንደገና ተመልሶ እኛ በጀግንነታችን ነው ትጥቃችን ልንፈታ። እዚህ ጋር ደግሞ ላሰማ ኮኛነት ዘመናቸው ተደምሮ 40 አማርኛ የምንችላለን የማይችልም አለ። ተግባብተው ነው ማስተርጓሚ። ይህን ቢሆንም እየተግባባን እየተረዳዳን እሳቸውም በትንሽ ትግርኛ ስለሚችሉ እየተግባባን ነው እስከዚህ የመጣ ነው። የጋራ ግዳጅ ተሰጠን። ግዳጁን ስንቀበል የቋንቋ ችግሮች አሉ። እነሱ አማርኛ ያስቸግራቸዋል፣ እኛ ደግሞ ትግርኛ ያስቸግረናል። ግን እንግባባለን። አላማችን አንድ ስለሆነ የጋራ ጠላትን በጋራ መምታት አዳመጥ። አላማቸው አንድ ስለሆነ ተግባብተው እየሄዱ ነው። በጋራ ማሸነፍ ስለሆነ አላማችን ያስተሳሰረ። እዚህ ጋር ደግሞ ስማቸው አንዷ
በሻቢያ ታንክ ላይ የቆመች የኤርትራን ባንዲራና የኢትዮጵያን ሰንደቅ ዓላማ እያቀያየረች በመልበስ መወድስ የኤርትራን አርማ አርጋ ኢትዮጵያዊ ናት ወታደር የኤርትራን አርማ አርጋ ወታደሮችና የሻቢያ ብጤዎቻቸው በተመስጦ ይሰሟታል። ወታደሯ ኢማን ዘላለም ትባላለች። ይከርሞም የቅርብ ዘመዴ ብልህ እወዳለሁ በኤርትራ አርማ ታታል ስለተገናኘን ኩራቴ ነው ጓዴ ያት እዚህ ጋር ራሷ ኢትዮጵያዊ ሆና በወዘናም ማንነታችን በአጭሩ ለአንተ ለአይሙሬም ትንሽ ኢትዮጵያዊነቴንም ስለሚፈታተን እስቲ በዚህ ደረጃ የወረደ የወያኔ መሪ ከሻቢያ ጋር ሆኖ የኢትዮጵያ መንግስት ሆኖ ያደረገውን ያሳዩን በሚዲዮ የኢትዮጵያ መንግስት ሆኖ ወያኔ በዚህ ያህል የራሱን ሰው ራሱ ሊጨቁን ይችላል እንጂ ባዕድ ሀገር አስገብቶ ያስጨፈጨፈውን ወይ ሶማሌ ወይ ኤርትራዊ ወይ የሆነ ሱዳናዊ አምጥታ አሳየን። ይሄ ነው አየህ፣ ትርክት እኛ አንቀበልም። ጥፋት በሁሉም ወገን ተሰርቷል። እሺ ወያኔም ተሳስቷል። መንግስት ሲሆን መንግስትነቱን የሚደራደር ነገር እንደ ህዝብ አንድ የሚያስቀጥለን ነገር እንምጣ ስንል ስልጣን ጥሎም ጭምር እስቲ ነው ድረስ ወያኔ ነው መነሻቸው ከሻቢያ ጋር ተገናኘ ይለዋል። ስለዚህ የትግራይ ህዝብ ኢትዮጵያ አይደለም። ዮናስ እንደዚህ አይተህ ታውቃለህ? የራስን ዜጋ ጠቅላይ ሚኒስትራችን እኮ አባታችን ናቸው አይደለም? የሁላችንም እኮ ናቸው። ታይም ብራዘር ነው እንደ ቴዲ ሲሪስ መሆን አለብኝ። ታይም እያያችሁ ራሳቸው አርጉ። ችግር የለው። ኦኬ ወደ ወንድዬ ነው የሚሄደው። ወንደሰንም ብሌን ባሞም አማራም አለ ዋስ የሚባል ወንድምም አለ። የወንድዬ ተራ ነው። ወንዴ ደግሞ የምትለው ሀሳብ ካለ እስቲ ዘግበን። ይሁን እንዴት ናችሁ? ይሰማል? አለን ብራዘር ሰላም ነው አለን። እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ቅድም የሆነ 42 ላይ ታቆማለህ። ኦኬ እሺ። ቅድም የሆነ ጥያቄ ስጠይቅ ስለነበር ስለመለስና ስለ አብይ አንስተ ማንም ይሻልና ምስትል ስለነበር ነው። ለኢትዮጵያ አሁን ስፔሲፊክ ለአማራ ከሆነ ሁለቱም እኩል ናቸው፣ አንድ አይነት ናቸው። ለምንድን ነው አንድ አይነት ናቸው የምልህ? ስፔሲፊክ አድርገው ጀስ በአማራ ጥላቻ ያበዱ ስለሆነ አንድ አይነት ነገር ነው ያላቸው እነሱ ሁለቱም ነው ነገር። ግን ምንድነው አንዳንዴ ይሄ የፖለቲካው እነሱ የመጡበት ኢንቫይሮንመንት ይወስኗል። አሁን በወቅቱ ብዙ ሰው በመለስ ጊዜ ያነበሩ ይሻላል ምናምን ብሎ ያወራል። የመጣበት ኢንቫይሮንመንት ነው። በዛ ሰዓት ሲመጣ ደርግ ነው የነበረ። የኢትዮጵያ ሕዝብ በብሔር የተከፋፈለ ጊዜ አልነበረም። በወቅቱ ስላልነበረ ያ አድቫንቴጅ ይሰጠዋል። ሙር ገብቷል አይደል? ህዝቡ ተቀባይነት እንዲያገኝ ያደርገዋል እንጂ አብይ አህመድ ሲመጣ ደግሞ የነበረው የፖለቲካ እንትን በብሔር ያለ ፖለቲካ ስለሆነ ከዛ አንጻር ነው እንጂ አማራ አሁን እንደ ኢትዮጵያን ጀነራል ከሆነ ቲፒኤልኤፍ ለሌላው ብሔር ብሔረሰብ ጥሩ ነበር፣ ወይም ለሌላው ብሔር ብሔረሰብ። ለአማራ ግን ስፔሲፊክ አማራ እንዲጨፈጨፍ ያደረገ ስፔሲፊክ ቲፒኤልኤፍ ነው። ከአማራ ጋር ነው ችግሩ፣ ሁሌ ችግሩ ከአማራ ጋር ነው። ዋና ችግሩ ከአማራ ጋር ነው እንጂ እኔ ከኢትዮጵያ ጋር ችግር አለበት ብዬን ያላስብ ባይዘው። ያንን በማወቅም ባለማወቅም እንዳልኩ አሁን ለምሳሌ የሆነ ያንተ አስተሳሰብ የና አዲስ አበባ አስተሳሰብ አለ፣ የኛ አስተሳሰብ አለ፣ ይለያያል። የተለያየ አስተሳሰብ ነው የሚኖር ገብቷል። በመሀል የተለያየ አስተሳሰብ ይኖራል። በኢትዮጵያ ምናምን ብሎ የሚያምን ሰው አለ። ለምሳሌ እኔ እንዳሁን እንደንትን ብሔር ሲነሳ እና አዶናይ ወጦ አሁን ትግራይ ነኝ ምናምን ብሎ ባለበት ሰዓት እኔ ደስ ነው ያለኝ። በቃ ኮርቶ በማንነቱ ነው ያለ። አሁን ብዙ ሰው ወጦ አማራ ነኝ ትግራይ ነኝ ምናምን ሲል ዘረኝነት ይመስሏል። ለምን? በኢትዮጵያ ተደብቀው አማራ ነኝ የማይሉ ስላሉ ነው። እና ስፔሲፊክ እንዳልኩ ይሄን የነሱ ልክ ናቸው። አብይ አህመድ መለስ ዜናዊ የተሻለ ነው ምናምን የሚለው ነገር ስተት ነው። ሁሉም ለአማራ ከሆነ ሁለቱም ጠላት ናቸው። ስፔሲፊክ በአማራ ጥላቻ ያበዱ ስለሆነ ከዛ አንጻር ነው። ከዛ በተረፈ ግን ይህ የአማራ ብሔርተኝነት አዲስ ትውልድ ነው። አዲስ ትውልድ ሰላም ፈላጊ ነው፣ ቂመኛ አይደለም። ለምሳሌ በወቅቱ በነበረው ቲፒኤልኤፍ ይመራ ነበረ። ያኔ ሲገለን ነበረ። እንዳይገለን አድርገን ጫፍ ደርሷል። በቃ የራሱን ማህበረሰብ ያስተዳድር። በቃ አሁን ትግራይ ብሏል፣ የራሱን ያስተዳድር። አብይ አህመድም አሁን ከላይ ሆኖ እየገደለን ነው። የራሱን ማህበረሰብ ያስተዳድር። አማራን ራሱን ያስተዳድራል። ያኔ ሀገር የጋራ እስከሆነ ድረስ ተነጋግረ ነው የምትቀመጥ። ካለዛ ምንም አይነት መግባባት አይኖርም። ሁሉም ሰው ምክንያቱም አሁን ብዙ ሰው ቲፒኤልኤፍ እና የትግራይን ህዝብ ላይ ያለው ይላል። አንድ አይነት ነው። ኦልሬዲ ማህበረሰብ ተፈጥሯል። ፖለቲከኛ ይሆን የፖለቲካ ማህበረሰብ ተፈጥሯል። ብልጽግናን ብትለው ብዙ የኦሮሞ ማህበረሰብ ይደግፈዋል። ስለዚህ የራሱን ነው የሚያስተዳድር። ፋኖም የራሱን ይይዛል።
ያኔ ስለ ሀገር እኩል ቁጭ ብለህ ታወራለህ። ከዛ በተረፈ ግን በዚህ መሃል በኢትዮጵያ ስም መጣ ለኛ አሁን በተለይ ይሄ ለአማራ አሁን ላለው ለአዲሱ ትውልድ የትግራይ ብሔርተኛ የነበረው የኦሮሞ ብሔርተኛ የነበረው የኢትዮጵያ ብሔርተኛ የነበረው ለአማራ ጠላት እንጂ ምንም አይነት ወገናዊ ነገር የለው። አማራን የደገፈ የሚመስል ለኢትዮጵያ ብሎ ነው አማራው ኢትዮጵያን ስለሚወድ ብሎ ነው ለአማራ የደገፈ የሚመስል እንጂ ውሸት ነው። በዚህ ሰዓት ከዚህ በፊትም በነበረው ትግል በየፈርጁ ይካሄዳል። አዎ ነገር ግን አማራው ይሄ አዲሱ ትውልድ ራሱን ለማዳን የወጣ ትውልድ ነው። ስለ ኦሮሞ ስለ ትግሬው ራሱ ያገባዋል። አዎ ራሱ ያውቃል። የመረጠውን ይዞ ይመጣል። አማራም ራሱን የቻለ የመረጠውን ይዞ ይመጣል። ከዛ በተረፈ ግን አሁን እንደነ አገኘው ተሻገርን ፒክ አድርገህ ለአማራ ሰጠ። ይሄ እኮ እነ ሙሉ ነጋ ለምሳሌ አሁን እነ ጌታቸው ረዳ ከብልጽግና ጋር ቆመዋል፣ አብረው ደግፈዋል አይደል? አሁን ከነ ደብረጽዮን ጋር እንትን እያደረገ ነው። አማራ ብላችሁ አማራ አብይን ደገፈ ብላችሁ የዚህ በፊት በጦርነቱ ሰዓት የምታነሱት ልክ እንደ ጌታቸው ረዳን የሆነ ድጋፍ ኦሬዲ የመንግስት ደጋፊ ነው እንጂ የሆነ ሌላ ከትግራይ ህዝብ ጋር ምንም አይነት ችግር የለበትም። አማራ ይሄ አዲስ ትውልድ ከማንም ብሔረሰብ ጋር ችግር የለበትም። ከገደለው ጋር ግን ችግር አለበት። በቃ የምታስተዳድረው የራስህን ነው። አዎ ህወሓት ጥጉን ይዞ ዳሩን ይዞ የትግራይ ተወካይ ነኝ ብሎ መጥቷል። አሁን ደግሞ እየመራ ያለ ብልጽግና ነው። እሱንም እየታገልን ነው። እሱም ጥጉን ይይዛል። ያኔ ሀገር የሚባለው የጋራ ነው። ያኔ ነው ቁጭ ብለህ የምትነጋገር ስለ ሀገር። አማራ ላይ ብቻ ላይክ ይሄ ለኢትዮጵያ ተቆርቋሪነት የነበሩ ሰዎችን ፒክ በማድረግ እነሱን ከአማራ መለጠፍ ልክ አይደለም። ከትግራይም አለ፣ አንድ ደቂቃ ይቀራል። እሺ ከትግራይም አለ፣ ከኦሮሞም አለ፣ ከሁሉም ቦታ ነው ያለ። ይሄ አሁን በኢትዮጵያ ስም የተደበቀ አካል ሶ ስቲል ነገም ዛሬም ቢሆን አማራ ራሱን ይዞ ራሱን ያድናል። ከማንም ቂም የለበትም። የገደለውን ግን ይገላል። የሚገለውን ነው የሚገድል። ከዛ ውጭ ግን ከማንም ጋር ቂም የለበትም። ፍትህና ፍርድ ይፈልጋል። ያንን ነው የሚፈልግ። ከማንም ብሔር ብሔረሰብ ጋር ጥላቻ የለበትም። ሌሎቻችሁ ራሳችሁን በቃ ኦልሬዲ ስፔሲፊክ ሁሉም አካል የራሱን ይዞ መጥቷልኝ። አማራ ፋኖም የራሱን ይዞ ይመጣል። እስካሁን ድረስ የምታዩት ትግልም እየመጣ ያለው የፋኖ ትግልም ይህንን ነው። ታንክ ዩ ዌልካም ብሮ። ብሌን ማሞ ሰላም ብያለሁ። የአንቺ ተራ ነው። አንቺ ሀሳብሽን ግለጪ ባለው ነገር ላይ። ብሌን አለች? እሺ ዋና አማራ ሰላም ብያለሁ። እኔ ነኝ መሰለኝ ሆነ አማራ ዛሬ መሰለኝ አይደለ? ሰላም። እሺ ይሁንለት። ማን ነው የሚቀድመው? እኔ ነኝ። ወዳጄ ተረጋጋ። ኦኬ ተረጋጋ። ዛሬ ነው ከዛ ዋስማ እድሌን አሳልፌ እየሰጠሁ ነው። ይሁን ችግር የለውም። እሱ ያወራል። እሺ አይ እድልን አልሰጠኝ። እኔ ነኝ ወዳጄ። እሺ አይ አቀማመጡ ራሱ ምን ሆነ መሰለ ዋስ አቀማመጡ ራሱ ይናገራል ማን እንደሚቀድም ምናምን። ለዛ ብዬ ነው። እሺ ወንዬሽ ይጎሄድ ከ49 ላይ ራስ ስጋ። እሺ ታንኪዩ ዮኒ አመስግናለሁ። ታንኪዩ። ያልታደለ ማህበረሰብ ነው። ከታሪክ ከመጣንበት መንገድ ማንም አርም ዛሬም የብሌም ሽፍቲንግ ፖለቲካ የቂምና ለነገ ደግሞ ለሌላ ሞት የሚያዘጋጅ ፖለቲካ ነው። ኤቭሪዌር ሲሄድ ህዝብ ላይ የደረሰ በደል ካድም አልፈልግም፣ በግልጽ መነገር አለበት። ነገር ግን 1 ሚሊዮን ተገድያለሁ ብሎ የሚቀርብ ሪቶሪክ በማስረጃ ባይዘው 1 ሚሊዮን ሰው ለመቅበር አዲስ አበባን የሚያህል ከተማ ነው የሚያስፈልገው። በነገራችን ላይ በሳተላይት በምንም መለኪያዎች በሙሉ ይታያል፣ ቪዚብል ነው የሚሆነው። እንደዚህ አይነት በ1000 ሰው ባይዘው አንድ ገጠር ውስጥ የምታዩትን ገበያ ያክላል። ጥሩ የከተማ ገበያ 3000 ሰው 4000 ሰው ነው የሚይዘው። በጣም ብዙ ነው 1 ሚሊዮን ሰው። 1 ሚሊዮን ሰው ለመግደል የሚያስፈልገው ጊዜ፣ የሚያስፈልገው ኢኩመንት፣ የሚያስፈልገው ኃይል ራሱ እንትን ነውና እንደው እንዲሸጥ ራሱ በትክክል በደሉ በትክክል እንዲነገር ስፔሲፊካሊ ጥሩ ቁጥር ይዞ መምጣት ያስፈልጋል። ይሄ 1 ሚሊዮን መሆኑ ምናምን የአንድ ሰው ህይወት ቫልዩ አደርጋለሁ። የበደሉን
ማግኒቲዩድ ለመጨመር ተብሎ ግን ኢቭን በደሉን የሚያዳፍን ፖለቲካ ሲሰራ ስለምሰማ ነውና ይሄ ደግሞ በጤነኛውም አይደለም። ለሚቀጥለው ከዚህ በፊት እስከ ዛሬ ድረስ የተደረገው በደል አንሱ የትግራይ ህዝብ ለሚቀጥለው ጦርነት እንዲዘጋጅ ለሚቀጥለው ደምለታ ለሚቀጥለው በቀል እንግዲህ በቀል የሚመለስበት የኦሮሞ ህዝብ ከሆነ አቅማናዊ ስለሚመራው ወይ እንደተለመደው የአማራ ህዝብ ከሆነ ወይም ሌላ ኤርትራ ህዝብ ከሆነ ለዛ እንዲዘጋጅ የሚዘጋጅ ናሬሽን ነው። አሁን ይሄ ልክ ትውልዱን እንትን አድርገህ ለማጋጨት እንዲጠቅምህ ማለት ነው። ፊውል ማድረጊያ ዘዴ ነው እና ህወሓት ይዞን የመጣው መንገድ ምንድነው ብሎ የትግራይ ህዝብ እንደገና መመርመር አለበት። ያለፈው መከራ ያለፈው በደል በነገራችን ላይ ከጨፈጨፈም ይሄን ሰራዊት ያዘጋጀው የሰራው ህወሓት ነው። የመከላከያ ሰራዊቱን የሰራው ማለት ነው። አገዛዙን ህወሓት ነበር የሰራው። አሁን ሻቢያ ጨፍጭፎናልም ከሆነ ከሻቢያ ጋር የሚሰራው ይሰራ ይታወቃል። እና አማራ ዛሬ ንፋስ አለበት ቦታው በጣም ንፋስ አለ። በይደርሻለሁ እንትን ይላል ይቀንሳል ንፋሱ አሁን እሱ ነው ንፋስ ያለበት። አዎ አይ እየገባው ነው። እና ምንድነው እኔ መናገር የምፈልገው ለምን ራስን ወደ ማየት ወደ ሶስተኛ ወገን ከምንጠቁም ለምን ራሳችን ወደ ማየት አንመጣም? ህወሓት የሰጠን ሊደርሺፕ ምን ይመስላል? ሲመሰረት የነበሩ ልዩነቶች በሰላም ፈታታይ ነበር። ጦርነት መግባት ነበረበት ወይ? ህወሓት ለትግራይ ህዝብ ምንድነው ይዞለት የመጣው? ፕራክቲካሊ ላለፉት 40-50 ዓመታት ምንድነው ብሎ የማይገመግም ወጣት እኔ እንዴት ጤነኛ ሊሆን ይችላልኝና የሸገሩ እንደገና ፖዚሽንህን እንድታየው ነው የፈለኩ። ተገንጣይ ነው ኢትዮጵያ በድላኛለች የሚል ኃይል ነው የህወሓት ኃይል። በስልጣን እስከቆየው ድረስ ቆያለሁ፣ ከስልጣን ሲወርድ ልገንጠል ብሎ ነው እንቅስቃሴ የጀመረው። ወደ ውጊያ ነው የተገባው። ለመገንጠል የተደረገ እንቅስቃሴ ነው። የሰሜኑ ጦርነት ዝም ብሎ የተደረገ ጦርነት አይደለም። ደብረ ብርሃን እስከተመለሱ ድረስ ስለ 1 ሚሊዮን ሰው ስለ 10 ሰውም አውርቶ የሚያውቅ ሰው የለም። ከደብረ ብርሃን መልስ ወይም ከሽፈቱ በኋላ ነው ተበደልን ተገደልን የሚለው የመጣና ይሄም ፕሮጀክቱ እንደማይቆም የሚያሳይ ነው። ገና ሌላ ትልቅ ሰርክል ጦርነት እንዳለ የሚያስተምር ነገር ነው እያየን ያለ ነውና አሁንም ይሄ መከረኛ የትግራይ ህዝብ ወደ ሌላ ጦርነት እንዲገባ ተንደርድሮ እንዲገባ እየተደረገ ነውና እዛ ላይ ብትሰሩ ጥሩ ነው። ወንድም ህዝቦቻችሁንም አሁንም በመክሰስ አትድከሙ። ስርዓት ነው ያጠፋ፣ ህዝብ አያጠፋም። እናንተንም እንደ ትግራይ ህዝብ የሚከሰሰው የለም። ሌላውን ህዝብ እንደ ህዝብ እየከሰሳችሁ ግን ሌላ ቂም ባታስቀምጡለት ጥሩ ነው ባይነኝ። እኔ አብይ አህመድ ጠላት ነው፣ ኦፍኮርስ ጠላት ነው። ሁላችንም እየታገል ነው ያለ ነው ኃይል ነው። የሌሎች ሀገሮች ኢንተረስቶች በኢትዮጵያ አለ፣ ኦፍኮርስ አለ። ህወሓት ሲያቦካር ሌኖረው ሶማሌ ገብቷል። ሻቢያ እያለ በስልጣን በባድመ ገብቶ ያደረገውን ታውቃላችሁ። ሲወጡ እቃ ብቻ መዝረፍ ሳይሆን ህንፃ በድማሚት ያፈነዱ እንደነበረ ታውቃላችሁ። ህወሓት በስማችሁ ህወሓት ይሄን አድርጓል። ሱዳን ውስጥ ገብቷል ህወሓት። ሱዳንን ከሁለት ከፍሏል። ይሄ እኮ የተለመደ ይሄን ስል የኢትዮጵያ ህዝብም በጎረቤት ሀገራት እየገባ ይጨፍጨፍ ይገደል እያልኩ አይደለም። እንደገና መሪዎቻችን እንያቸው፣ እንደገና ቂም አናትርፍ። ተማርን የምንል ሰዎች ኢትዮጵያን ያለው ሀብት በቂ ነው፣ ሀገሩ ሰፊ ነው፣ በጋራ የምንኖርበት ሩም አለ። ፖለቲካውን ብቻ ነው ማስተካከል የሚጠበቅብን። ነገር ግን አኞዎችን ይዘን አይደለም። ህወሓት የሚባል መጋኛ ከትግራይ ህዝብ ላይ ተነቅሎ መጣል አለበት። ብአዴን የሚባል መጋኛ ከአማራ ህዝብ ላይ፣ ኦፒዲዮ የሚባል መጋኛ ከኦሮሞ ህዝብ ላይ፣ ሌሎችም አምባገነኖች ተነቅለው መጣል አለባቸው እና እውነተኛ ወንድማማችነት ያለው ሀገር መንግስት እንዲመጣ ነው መስራት ያለብን እንጂ አሁንም የጎጤ ሰው ትክክል ነው፣ አሁንም ህወሓት የሚባል ሄሮ አለ ምናምን የምትለኝ ከሆነ ህወሓት ለፍትህ ነው የምፈልገው። እኔ ጠላት ነው ህወሓትን ብዬ ስመጣ አንተ በመንገዴ ካለህ አንተንም ጨምሬ ነው የምመጣ። ይሄ በቃ ሀቅ ነው። ጠላት ነው ህወሓት፣ ሰፓሬሽኒስት ነው የመጣው። አማራ የሚባል ጨቁኖኛል፣ ስለዚህ ከዚች ሀገር መገንጠል ፈልጋለሁ አለ። እድሜ ለሲአይኤ በአጋጣሚ ስልጣን ያዘ። የሚጠላትን ሀገር ያስተዳደረ ለ30-40 ዓመት መንግስት ቢሆን ህወሓት ነው። ይሄኛውም አሁን በስልጣን ያለውም ተገንጣይ ነው። ከስልጣን ሲወርዱ የተገንጣዮች ባህሪ ደግሞ መገንጠል ነው። ልክ ከስልጣን ሲወርዱ ተበደልን በማንነታችን ብለው አገሩን ልገንጥለው ለመውጣት ነው የሚሞክሩት። አብይም አሁን ብናሸንፈው የመጨረሻ ሙከራው የሚሆነው ኦሮሚያን ለመገንጠል ነው የሚሰራው። እናውቃለን ህወሓት ያደረገውን ማለት ነው። ስለዚህ የኢትዮጵያም ጠላት ናችሁ፣ የገዛ የህዝባቸውም ጠላት ናቸው። እንደዚህ ሰዎች ህዝባቸውንም አደጋ ውስጥ ነው የሚጥሉት። አላስፈላጊ ትርክት ይሰራሉ። ተጨቁናል፣ ተገላል ይላሉ፣ በስሙ ይገላሉ። ከዛ ደም ሲወራረድ አሁን ሽልድ የሚያደርጉት ያ ሁሉ የትግራይ ወጣት አልቆ ሻቢያ ስር ሄዶ የገባው ህወሓት ነው። ብልጽግና ስር ግዶ የገባው ህወሓት። ሪሊ የምትሉት በደል ደርሶ ከሆነ ለፍትህ እንጂ ጥረት መደረግ ያለበት
ሂዶ ጠላት ስር መንበርከክ አይደለም መፍትሄ የሚሆነው። ስለዚህ ይሄ የሚወራውም ወሬ 1 ሚሊዮን የሚለው በደሉ ይዳፈን፣ የትግራይ ህዝብ ተበድሏል፣ የኔ የጦር ወንጀል ተፈጽሞበታል ብዬ አምናለሁ። በደሉ ይዳፈን ሳይሆን ይሄ 1 ሚሊዮን የገደሉ እነገሌ ናቸው፣ ስለዚህ ለሚመጣው ዙር ደም መፋሰስ ተዘጋጅ ከሆነ ተብሎ እየተነገረ ያለው የትግራይ ህዝብ በዚያ ትራፊ አይሆንም። ለፍትህ የሚበቁ ኃይሎች ለፍትህ ይብቁ። በደል የፈጸሙ በሁሉም ህዝብ ላይ በደል ፈጽመዋል። ኢንክሉዲንግ ህወሓት ፈጽመዋል፣ ብልጽግና ፈጽመዋል፣ የተወሰኑ ከሻዕቢያም የመጡ ኃይሎች ፈጽመዋል። አይ አግሪ ዊዝ ዳት። በአዴን ውስጥ ያሉ ኃይሎች ፈጽመዋል፣ ኦፒዲዮ ውስጥ ያሉ ኃይሎች ፈጽመዋል። እነዚህ ለፍትህ እናቅርብ ነው እንጂ መባል ጨርሻለሁ። ታንኪዩ ይዋው ይኸው ወንድማችን ቆይ አሜን ከአንቺ በፊት እኔ 5 ደቂቃ ምናምን አልቆይም። 1 ደቂቃ በቂ እና ስራ የእሱ ተራ ነው። እናቱ ይቅርታ ከሱ በኋላ እንደ እሱ ተራ እኔ ብዙም መልካም በጣም አመሰግናለሁ እድሉን ስለሰጠኝ። ሆኒ በዚህ አጋጣሚ በግል ማቃለሁ በቪዲዮ ስላልወጣው ነው እንደ ቤተሰብም ነን በሚለው ያ ምንድነው እኔ ብዙ ነገሮችን ሰምቻለሁ። ገሚሱ ዝም ብሎ የመንደር የጨዋታ ማሞቂያ ወሬ ነው ብዬ ነው የምወስደው። አንዳንዶቹን ግን መናገር ፈልጋለሁ፣ መመለስ ፈልጋለሁ። ይሄን ስል ዊዝ ኦል ሪስፔክት ነው ማለት ክብር ካለመስጠት የመነጨ ሳይሆን ሀሳቡን በምን መልኩ እንዳየሁት ግንዛቤ ውስጥ እንዲገባ ነው። ሳሳጥረው ከኋላ ተነስቼ ነው የማወራው። ቅድም የትግራይ ፖለቲከኞች ዞሮ ዞሮ ከትግራይ ነው የወጡት የሚል ነገር አዲስ ወንድማችን አንስቶ ነበር። እውነት ነው፣ ከትግራይ ነው የወጡት። የሰሩት ስህተት ጥፋት ይኖራል። እኔ አም ኖት ፖለቲሽያን፣ ግን ውጭ ሆኖ እንደሚያይ አንድ የሲቪል ማህበረሰብ ውስጥ እንደኖረ ሰው የምገነዘበው ነገር አለ። ባይዘዌ አም ትግራያን፣ የትግራይ ተወላጅ፣ ትግራይ ውስጥ የተወለድኩ ባልሆንም አዲስ አበባ ተወልጄ ያደግኩ ነኝ። ሁልጊዜ ገንጣይ አስገንጣይ የሚል ነገር የሚያነሱት ነገር አለ። በጣም የሚገርመኝ ጭቆና፣ 2 አይነት ጭቆና ነበር ቲፒኤልኤፍ መነሻ አድርጎ የያዘው። ሌሎች አጋር ድርጅቶችም የብሔርና የመደብ ጭቆና የሚባል፣ እኔ እዛ ውስጥ ብዙ መግባት አልፈልግም። ከኋላ ግን ለመጀመር ገንጣይ አስገንጣይ የሚለው ኤርትራን እውነት ቲፒኤልኤፍ ከሆነ ያስገነጠለው ወደቡንም ጭምር ቲፒኤልኤፍ ከሆነ ያስገነጠለው የኤርትራን ሀገርነትም ቲፒኤልኤፍ ከሆነ በግድ ከኢትዮጵያ ውስጥ ከካርታ እንድትፋቅ ያደረገው፣ እንደዛ ከሆነ እኛ በጣሊያን ተገዝተን ነበር ማለት ነው። ዝም ብዬ ተራ ምሳሌ ነው የምሰጠው፣ ተራ ነገር ነው እያወራሁ ያለሁት። አሁን ጣሊያን ኢትዮጵያን ገዝታ ነበር ማለት ነው። አሁን ታሪክም ስናነሳው በ1952 እንደ ነጮች አቆጣጠር፣ በፈረንጆች አቆጣጠር ኤርትራ በኮንፌዴሬሽን ከኢትዮጵያ ጋር እንድትቀላቀልበት የሆነበት ሁኔታ ነው ያለው። ከ1952 እስከ 1962 ዓ.ም ድረስ ነው በኮንፌዴሬሽን ኮንፌዴሬትድ ሆና በፌዴሬሽን ከኢትዮጵያ ጋር የነበረችው። ከዛ በ1962 ዓ.ም ኮንፌዴሬሽኑ ፌዴሬሽኑ እንትኑ ፈረሰ። ከዛ ደርግ ሚሊተሪ ጁንታ የሚባለው ወይም ሶሻሊስት ነው፣ ኮማንድ ኢኮኖሚስት ነው። በወቅቱ የነበረውን አሰላለፍ ሊሆን ይችላል ይሄን ሊያደርገው የቻለው፣ እሱ ውስጥ አልገባም። በኃይል ኤርትራ እንድትቀላቀል ተደረገ። ከዛ ኤርትራዎች እንደ አማራጭ ያደረጉት ተገፍተናል የሚል ነው። አሁን ወደኋላ ልመለስ ነው ድጋሚ እንዴት ነው የተገፉት ብላችሁ ካነሳችሁልኝ በ1888 ዓመተ ምህረት የአድዋ ጦርነት ሲደረግ በአፄ ሚኒሊክ ጊዜ ይሄ it has nothing to do with አምሃራ ፒፕል። አንዳንድ ሰዎች ከአማራ ጋር እያገናኙ ሌላ ፖለቲካ ሴራ ሊሰሩ ይፈልጋሉ። ግን እኔ የኛ ነው ታሪኩ ካላችሁ ውሰዱት። እኔ እየተናገርኩ ግን ያለሁት የነበረውን የፖለቲካል ምህዳር ነው። አፄ ሚኒሊክ በ1988 የአድዋ ጦርነት ሲጀመር 88-89 ዓመተ ምህረት ከባህረ ነጋሽ ገዢ የነበረውን ታይም አለ አይደል? በታይም ነው ታይም አለ ገና ከመጀመሪያ ነው። አይ ታይም ብዙ ሄዳል። ታይም ከ50 ነው ጀምሮ። አይ ሪማይንደር ነው። እሺ ቀጥል። ምን ታለው? ምን ጨርሽ ወርድላለሁ ጃል አዲስ ወደና ይቁረጠው።
ከ1888 እስከ 1889 ባለው ታይም ፔሪድ ታይም ላይ በዛን ሰዓት የአድዋ ጦርነት ነው የነበረው እና አጼ ሚኒሊክ በይፋ የተናገረው ነገር ነበር። ምንድነው አጼ ሚኒሊክ በይፋ ያደረገው ነገር? ከባህረ ነጋሽ ገዢ የነበረው ራስ አሉላ አባ ነጋ እንግዳ ከአስመራ የባህረ ነጋሽ ገዢ የነበረውን ከመረብ ምላሽ እንጂ ከመረብ ወዲያ ሰራዊቴን አላስገባም አይመለከተኝም ብሎ መለሰ። which means ኤርትራን ሸጠ። ኤርትራን የሸጠው is the only two states from Eritrea he forgotten, not only forgotten but he ignored. But when he realized in 1900 በ1900 አካለ ጉዛይና ሰራዬ የሚባሉ ሁለት ስቴቶች ይቀሩት ነበር። ከአጋሜ ገንጥሎ በ1 ሚሊዮን ሊሬ ሸጣቸው አጼ ሚኒሊክ። ከዛ በፊት ሙሉ ኤርትራን ነበር የሸጠው። ተረት ተረት ብለህ ማጀነን አንድ ሚሊዮን ተረት ተረት ነው ስታወራ ነበር አባቴ። እኛ ተቀብለን እኮ አለ ተረት ተረት ማለት ነው። ነው ዮኒ ማስረጃ ጠይቀው። በዓመተ ምህረት ነው እኮ የጠቀሰ ያወራል። በዓመተ ምህረት ስለጠቀስክ መረጃ አለ ማለት ነው ወይ? በተረት ሞግቷል። ኢንተራፕት ያደረገ መረጃ አቅርበለው ዲስፕሌይ ያደረገ ቁጥጥ ብለን አዳመጥናችሁ። ጸጥ ብለን እኮ አዳመጥናችሁ ዮናስ እነሱ። እሺ ዋስ ላልከው ነገር በሚቀጥለው ማስረጃ ታቀርባለህ። ኢንተራፕት ስላደረጋችሁት 1 ደቂቃ አለው። እንደዚህ አይነት ኮንቨርሴሽን ላይ ባይዘው እኔ መቅረብም አልፈልግም። ወሬም አፒታይት አይደለም። ግን ከወሬ የለውም ፍሬ የሚል ብሂል አለ። ከነገር አለው ቁም ነገር ይባላል። እኔ ንግግሮችን ነው እያወራ ያለሁት። ታሪክ ስናወራ ቤዝድ ኦን ፋክት ነው። ይሄ በመሰረታዊነት የተቀመጠ ታሪክ ነው። ታሪክ በሁለት ይከፈላል። የመጀመሪያው ሪትን ነው፣ ዶክመንትድ ነው። ሁለተኛው ደግሞ ኦራል ትራዲሽን ነው፣ የሚነገር ነው፣ በንግርት የሚመጣ ነው። ማንኛውም የትግራይ ተወላጅ ሪትን ዶክመንትድ ማቅረብ ይችላል። ኢንስክሪፕትድ የሆኑ ኢንስክሪፕሽን ከርቭስ ራይቲንግስ ኦፍ ኦን ሃርድ ማቴሪያል ሰርፌስ ሰች አስ ስቶን ኤንድ ሜታል በድንጋይ ላይ የተቀረጹና በብረታ ብረቶች ላይ የተቀረጹ በጽሁፍ በሙሉ ማስረጃ ያሉ ከ99% በላይ ያለማጋነን ታሪኮች ትግራይ ላይ ነው ያሉት። በተረት ተረት እኔ የአባቴን ወይ የአያቴን ጉልበት ተደግፌ የሰማሁት ወሬ አይደለም እያወራ ያለሁት። በጽሁፍ የተደገፈ እነ ባህሩ ዘውዴ የጻፉት እነ ፕሮፌሰር ታደሰ ታምራት የጻፉት። ታደሰ ታምራት ትግራዊ አይደለም፣ ባህሩ ዘውዴ ትግራዊ አይደለም። እነ ሪቻርድ ፓንክረስት የጻፉትን ሂድና አንብብ። እኔን አትጠይቀኝ። አንተን ላስተምርህ አልመጣሁም። እኔ ፋክቱን ልናገር ነው የመጣሁት። ስለዚህ አሁን በአጭሩ በ1900 በ1 ሚሊዮን ሊሬ ሸጠ። በመሸጥ እና በማሻሻጥ አገር በመካድ የሚስተካከል የለም። ከትግራይ ማለት እኔ ሚኒሊክ ይሄን ሰርቷል። ይሄን ብሮ ያላየኝም መሰለኝ። ዮኒ ከአሁን በኋላ ግን የሚገባ ሰው ካለ አስወርድ ማለት እንደሌላው ቤት አካሄዳለ። ኢንተራፕተር ሌላ አይገባም። ከዚህ በላይ አልፈልግም። በዛ የኔ ተራ ነው። ዮኒ አውርደው የሚያወራ ሰው ካለ 6 ሚኒት 5 ሚኒት ነው ጨርሷል። ለምን አንተ ኢንተራፕት ታደርጋለህ? ጃል እየሰማን ነበር። ሰዓቱን ጨርሶ አንድ አልከፈትንም እስካሁን። እኛ ይሄ ልጅ ብዙ ጊዜ በዚህ ስለ ንቡና እንኳን ማልቀስ መብት ነው። አንተ ሰዓትን ጨርሰሃል። በቃ ዮኒ አመሰግናለሁ። እሺ ቻው። በቃ ዮኒ አወራለሁ በውስጥ። እሺ ብሮዬ አሜንዬ አጭር ጥያቄ አላት። ጁንታውን ለመጠየቅ ብላ ነው። አሩን ስጣትና ደቂቃ ለሱ 1-2 ደቂቃ ከዛ የኔን ሰዓት ያንተ ሰዓት የሸገሩ ቅድም ስታወራ ማለት ነው። የኢትዮጵያ መከላከያ እዛ ሂዶ ኤርትራውያን ጋር ሲዋጋ የትግራይ ግን ማንም ጋር አልተዋጋም ላለውን እኔ ራያ ልጅ ነኝ። ራያ ላይ ነበርኩ። እንደናንተ በስልክ ሳይሆን ቁጭ ብዬ ባይኔ አይቻለሁ ማለት ነው። የትግራይ ጁንታ ከእናቶቻችን ልጆቻቸውን የሚደብቁበት አተው ማለት ነው። ኦነግን ይዞ ሸኔ ይዞ መጥቶ ራያ ላይ እኮ ነው ሲያስፈራራ የነበረው። ሸኔ እኮ ኢትዮጵያዊ ነው። ሸኔ ኢትዮጵያዊ ነው። እንደዛም ከሆነ ሸኔ ኢትዮጵያዊ ነው።
ኤርትራ ከሲሆን አላየንም። የሌላ ሀገር ዜጋ አይደለም። አንድ ደቂቃ ሀሳቧን ትግለጽና ተዋት ታውራ እስኪ ነው እኔ የመለስኩላት ሻኔ ኢትዮጵያ ልክ አንተ ማንም ሰው አልገባም እዛ ጋር የትግራይ ህዝብ ራሱ ማሆኑ ግን አልገባም ለጥቆ ነው ኢትዮጵያ እኮ ነው የገባው መጥቶ ነው ተጨርስ እንዴ ምን ነው ተንቀለቀልኩ ወዳጆ ተጨርስ ተረባረባችሁ እናንተ ራሱ እኔ ላይ ሸገሩ እያለ ያለው ምን መሰላችሁ ኢትዮጵያዊ ነው ኢትዮጵያ ለኢትዮጵያዊ ከተጣላ ተጣልቷል እያለ ኖ ኢትዮጵያ ለኢትዮጵያ ማለት ነው ይሁን የዛኔ ኦሮሞም ይሁን አማራም ይሁን ከትግራይ ልጆች ራሱ መከላከያ ውስጥ ሆኖ ሲዋጉ የነበሩ ልጆች አሉ ራሱን